የንጽጽር ሰው ነው። ስለሱ በኋላ ምናልባት በሰፊው እመጣላችሁ ይሆናል። በሱም ምክንያት በአላህ ፍቃድ ሁሉም ነገር ሊከሽ ችሏል ማለት ነው። አባቴም በዛ በኩል ያው ከእናቴ ጋር ተለያዩ። ለስንት ዓመት ለ11 ዓመት ሳንገናኝ ለረዥም ዓመት ያው ቅድም 11 እንዳልኳችሁ በጣም ረዥም ጊዜ ነው ያለ አባት አደግን። ያ ማለት እናቴ ግን አልሐምዱሊላህ ከእናትም ከአባትም በላይ ሆና ጠንካራ እናት ስለነበረኝ ብዙ ስራ እየሰራች ኢቨን ያው የእናቶች ነገር ታውቃላችሁ ብዙ ስትራግሎችን አሳልፋ ዛሬ ላለንበት ትልቅ ደረጃ እንድንበቃ አድርጋናለች። ለወግ ለማድረግ በቅተን ኢንሻላህ ብዙ ታሪኮችን በኋላ ላይ መመጣላችሁ ስለሆነ ያው እናቴ ለእኔ ትልቁን ቦታና ትልቁን ድርሻ ነው የተወጣችልኝ። አላህ ጀዛዋን በጀነት ይክፈልልኝ ማለት ነው ኢንሻላህ። ለማንኛውም ከቤተሰቦች ጋር የነበረው ባጭሩ ይሄንን ይመስላል ኢንሻላህ። ኢንሻላህ ተባረከላህ። ገና ጅማሮ ራሱ እየሳበ የመጣበት ነው እና አሁን እኛ ለመደምደም ያክል ኢብሮ ልክ ከተወለደ በኋላ ሙስሊም ሆኖ ነው ያደገው ብለን መደምደም እንችላለን ማለት ነው። ያ ከተወለድኩኝ ጀምሮ ሙስሊም ሆኜ ነበረ ያደግኩት። ያው ሙስሊም ሆኖ ማደግ ብቻ ሳይሆን የነበርንበት ስትራግል ለዛሬ ጥንካሬያችን ትልቅ ቦታ ነው ያለው። ምክንያቱም አንድ አካል ስትራግል ሲገጥመው ነው የሆነ ነገር ማወቅ የሚችለው እና ትልቅ ቦታውንና ትልቁን ድርሻ ይወስዳል ስትራግል ያየህበት ነገር ማለት ነው። እና በተለይ ያ ፓርት ብዙ ስትራግል ነበረው። ያ ስትራግል ለዛሬ ማንነቴ ለዛሬ ቅርጼ አልሐምዱሊላህ ረቢል ዓለሚን ትልቅ ቦታ ነው ያለው። ማሻአላህ ተባረከ። አሁን እዚሁ ባለህበት እዛው ከቤተሰቦች ጋር ኢብሮ ቤት ተወለደ፣ ከዛም በኋላ አደገ ሙስሊም ሆኖ በዛ ባለበት እየሄደ ያለ አካባቢው ላይ ትንሽ ችግሮች ነበሩ፣ ሚሽነሪዎች ነበሩ ናን የሚል አንዳንድ እንትኖች አሉ። እነሱም በደንብ እናነሳለን። ባደግክበት አካባቢ ላይ ሚሽነሪዎች እንቅስቃሴ ምን ይመስል ነበር? ይሄ ነገር አንተ ላይ ተጽዕኖ አላሳደረብህም ወይ? በምን አይነት ነበር ዲፌንስ ታደርግ የነበረው? ወንድምህም ጋር ሊሆን ይችላል ወይም ደግሞ በራስህ ራሱ ሲያጋጥም እንዴት ነበር ዲፌንድ ልታደርግ የነበረው የሚለውን እስኪ ይህንን በደንብ ዘርዘር አድርገህ የእነሱ አመጣጠስ እንዴት ነበረ እዛ አካባቢ ላይ ምን ያክል ተጽዕኖ ፈጥሩ የሚለውን እና በዛውም ደግሞ ለሙስሊም ማህበረሰብም እንዲነቃ የዳዕዋው ስራ ላይ በደንብ ደግሞ አስርጾ መሰረት ሆኖ እንዲሰራበት የሚያደርግ ደግሞ አንድ ላይ የተያያዘ ሀሳቦችን ኢንሻአላህ አንሳለን። እስቲ አዎ በጣም ትልቁ ነገር ነው ይሄ። በነገራችሁ ላይ የሚሽነሪዎች ስራ በተለይ እኔ በነበርኩበት ኤሪያ ላይ ስፔሻሊ ሚሽነሪዎች የሚሰሩት ሰዎች ያልነቁበት ኤሪያ ላይ ነው። ሰዎች ንቃተ ህሊናቸው ደከም ያለበት ቦታ ላይ ነው መጥተው የሚሰሩት ይሄንን ነገር ማለት ነው። እና አስታውሳለሁ በነገራችሁ ላይ ይሄ ነገር ኢቭን ከአባቴ የሃይማኖት መቀየር በኋላ አንደኛው የሚሽነሪዎች ስራ ነው ብዬ ነው የማስበው። ምክንያቱም ወዲያውኑ እንደተቀየረ ምንድነው የተደረገው? ቸርች ነው እኛን ይዘው መሄድ የተጀመረው ማለት ነው። ከዛ በኋላ እኔ ባደግኩበት ሰፈር ላይ ሀቂቀተን ነው የምላችሁ ብዙ ሰዎች ነበር የከፈሩት ማለት ነው እዛ አካባቢ ላይ። በተለይ ደግሞ ጎረቤቴ፣ ያው ስም ማንሳት አልፈለግም፣ ጎረቤቴ ድሆች ናቸው፣ ምንም ነገር አልነበራቸውም። ከዛ ምን ያደርጋሉ? ዱቄት ይሰጧቸዋል፣ የተለያዩ ምግቦች ምናምን። እኔ በአይኔ እያየሁት ያደግኩበት ማለት ነው። እና ከዛ ደግሞ አዲስ ህይወት የሚባል ትምህርት ቤት አለ። እዛ ትምህርት ቤት በማስተማር በተለይ ደግሞ እነሱ በነፃ ነው የሚያስተምሩት። እዛ የፕሮቴስታንቶች አካሄድ ነው እንግዲህ እንደምታውቁት። እዛ ነበረ ሲያስተምሯቸው የነበረው። ልጅቷን የሚያስተማሯት እዛ ነው። አንድ ሰው ነው ምሳሌ እየሰጧቸው ያለሁት፣ ሌላውም እናንተ ቂያስ ታደርጋላችሁ ማለት ነው። ከዛ በዛ ተማረች። ሃይማኖቷን አታውቅም እቺ ልጅ። ሃይማኖቷ ልክ አደግ ስትል ጥቅሙ ይይዛታል ወዲያውኑ። የነሱ የቸርች አገልጋይም ትሆናለች ማለትም እዛ ውስጥ ትቀምጣለች። ኖርማሊ መጨረሻዋ ኩፍር ሆነ ማለት ነው። አላህ ይጠብቀን። እንደዚህና ይህን የመሳሰሉ አንድና ሁለት አይደሉም፣ ሶስትና አራት አይደሉም፣ በጣም ብዙ ናቸው። ይሄ በሰፈሬ ላይ ብቻ የነበረ እኔ እስከማውቀው በጣም በቁጥር እንደዚህ ብዬ መናገር ይከብደኛል። ግን አሉ በቃ ብዙ ሰዎች ነበሩ። ሚሽነሪዎች በጣም ነበር የሚንቀሳቀሱት ሀቂቀተን። ይሄንን ነገር እንደ ትምህርት
እናንተ እንድትወስዱ የምፈልገው ነገር ካለ በተለይ አካባቢያችሁ ላይ ነቅታችሁ ብታዩ ልጆቻችሁ የእናንተ የዕለት ጉርስን ሳይሆን ማየት ያለባችሁ ልጆቼ ምን በሉ ብቻ ሳይሆን ልጆቼ ወደፊት ምን ውስጥ ይገባሉ፣ ጀሃነም ነው ወይስ ጀነት ውስጥ ነው የሚገቡት? ዛሬ የበሉት ምግብ ጀሃነም ነው ጀነት ነው የሚያስገባቸው የሚለውን ነገር ቤተሰቦች ብታዩ ነገ የምታለቅሱበት ነገር ነው የሚሆነው። ሀቂቀተን ዛሬ ልጄ እኮ እንዲሆነች እንዲህ አይነት እንትን ሆኖ እኮ እንዲሆነችብኝ የሚባለው ዛሬ ያኔ የከፈላችሁት ዋጋ ነው። ሰፈሪ ላይ በእርግጥም በተለይ እኔ በነበርኩበት አካባቢ ላይ በጣም አስቸጋሪ የነበረ ለመስማት ራሱ የሚቀፍ የሆነ በመረጃ ያልተደገፈ ግን በብር ብቻና ሰዎችን በብር በድህነታቸው በግሮሯቸው መጥቶ ምን ነበር የሚያደርጋቸው? ያከፍራቸው ነበር በግሮሯቸው ማለት ነው። ኦኬ። ስለዚህ ይሄ በጣም ከባድ ነገር ነው። ኢንሻላህ ለጊዜው ይሄንን ላርግና በሰፊው ሌላ ፓርት ላይ እንደምመጣበት እርግጠኛ ነኝ። ኢንሻላህ ኢብሮ አሁን ይህንን ሀሳብ ስታነሳልኝ እስቲ ትንሽ ደግሞ ኢብሮን እዛው ባለበት ድሬዳዋ ሀገር እዛው ባለበት ሆኖ ላሳድገውና አሁን ያለውን ኢብሮ እዛ ቦታ ላይ ይሰራ። አንተ አሁን እዛ ቦታ ላይ አሁን ባለህበት እውቀት፣ አሁን ባለህበት እድሜ፣ አሁን ባለህበት የእውቀት ደረጃ ሆነ እዛ ቦታ ላይ ብትሆን ኖሮ ዲፌንድ ለማድረግ ምን ያክል ትክክል ነበር? ይህን በጣም ማወቅ ፈለግኩኝ። ይሄ ከባድ ነገር ነው። ሀቂቀተን እንደ እግር እሳት እንደዚህ እንደ እግር እሳት ነው የሚያቃጥለኝ ማለት ነው። አሁን ባለውበት ሆነ ቦታ ሆኜ ያኔ የነበረው ነገር ቢኖር ኖሮ ብዬ ሳስብ ሀቂቀተን ሁለት ቦታዎች አሉ። በኋላ ስለምመጣበት አንደኛው ነው አሁን አልናገርም። የመጀመሪያው አካባቢ ላይ የነበረው ነገር ዛሬ ላይ ቢሆን ሀቂቃ በጣም ብዙ ነገር ነበረ መስራት የምፈልገው። የእግር እሳት ነው ለኔ አሁን ላይ ማለት ነው። የእግር እሳት በጣም ነው የሚያቃጥለኝ። ያኔ ቢሆን ኖሮ ወንድሞቼና እህቶቼን ለመታደግ አንደኛ የትምህርት ማስተማር ጉዳይ፣ ሁለተኛ ሙቃረናውን ሰፋ አድርጎ በተለይ ደግሞ አሁን ባለንበት ሁኔታ አሁንም በኋላ ላይ ስለምመጣለ ያው እንደ ተቋም ደረጃም አለን ድሬዳዋ ላይ አሁን ላይ በሆን እኔ እንጃ እኔ ምን እንደማደርግ ራሱ ሀቂቃ በጣም ከባድ ነው ለኔ እና ያው ከዛ አይባልም። ግን ያኔ ያ ነገር ባይኖር ኖሮ ዛሬ እዚህ ባልደረስን ነበረ። ግን በአላህ ፈቃድ ስራዎች ተሰርተዋል። እኔም ሰርቻለሁ፣ ብዙ ፍሬዎችንም አፍርቻለሁ። አልሐምዱሊላህ ተማሪዎች አሉኝ፣ ወደ 50 ምናምን የሚጠጉ ተማሪዎች አሉኝ። እነዛ ተማሪዎቼ አሁን ላይ እኔ ከድሬዳዋ ሀሳብ እጅግ አንስቼ ለእነሱ ትቼዋለሁ። የእነሱ ስራ ነው አሁን ድሬዳዋ ላይ ያለው ነገር። እነዛ ወንድሞቼ ናቸው የሚንቀሳቀሱት፣ እነሱም ፍሬ እያፈሩ ነው። አልሐምዱሊላህ ረብል ዓለሚን። አሁን ላይ ያኔ ቢሆን ኖሮ ምሰራው አሁን ላይ እየሰራ ያለሁትን ስራ ብቻ ሳይሆን ከዚህ በበለጠ ሁኔታ ሰዎችን እየተወያየው እንደዚህ የሚያከፍሩትን ሰዎች ያው ራሳቸውን ይሰልማሉ ብዬ ነበር ማስበው በአላህ ፍቃድ። ለማንኛውም ይህን ይመስላል። ኢንሻላህ ያው ራንደም ኩዌስችን ስለሆነ ነው። እንኳን እዛ ኢብሮን ያመጣልን ሀገር ከዚህም በላይ ደግሞ ከኢብሮን በላይ ጀግና የሆነ ሰው እዛ ተፈጥሮ ኢንሻላህ እነዚህ ነገራቶች በደንብ ሳፖርት የሚያደርግ ሁሉ ነገር የሚለውጥልን እንደ ድሬዳዋ ብቻ ሳይሆን እንደ ኢትዮጵያ ብቻ ሳይሆን እንደ ዓለም ኢንሻላህ ተለውጦ የኢስልምና ባንዲራዎች የሚበልበት ጊዜ አላህ ቅርብ ያደርግልን ማለት ነው። አሁን ደግሞ እንመለስና ወደኋላ ልክ ስንመለስ ሚሽነሪዎች እዛ ቦታ ላይ በጣም ሰፍረው ነበረ። እዛ ቦታ ላይ ትልቅ የሆነ ተጽዕኖ እያሳደሩ ነበረ። ይህንን ደግሞ አንተም ነግረህናል። የተለያዩ እንትኖችን ሙርተዶችን ራሱ እንዳሉ ተጽዕኖ በጣም እንዳሳደሩ እየነገርከን ነበር። አሁን ኢብሮ እዛ በነበረበት ሰዓት ላይ አባቱ መጀመሪያ ሰልሞ ነበር፣ ሰልም ያለው ብሎ ነበር። ከዛ በኋላ ደግሞ ተመልሶ ወደዛው ተመለሰ። በዛን ጊዜ በነበርክበት በልጅነት አይምሮህ ላይ ማለት ነው መስጊድም ትሄዳለህ ማለት ነው፣ አባት ጋር ደግሞ ወደ ቤተክርስቲያንም ትሄዳለህ እና እነዛ ሁለቱ ቦታዎች ላይ ልክ ስትሄድ አንተ የነበረህ በዛ በልጅነት አይምሮህ የነበረህ ለሁለቱ ያለህ አመለካከት ምንድን ነበረ? ቤተክርስቲያንም ሄጃለሁ ብለኸኛል ከአባቴ ጋር፣ መስጊድም ደግሞ እንደምትሄድ እዛው ነግረህናል። እና ሁለቱ ላይ ልክ ስትመሳስ ምን አይነት አመለካከት ነበር የነበረ እዛ ቦታ ላይ ስትሄድ? ሀቂቃ ይህንን ለመናገር ከባድ ነው። በዛ ሰዓት ላይ ልጅ ነበርኩኝ። እውነታውን ስንነጋገር እኔ በዛ ሰዓት ላይ በተለይ ያው አባት ነውና አባት የሚወስድ ቦታ መልካም ነው ብለህ ነው የምታስበው መቼ
ቸርች የሚወሰድ መስጂድ ማለት ነው። እና በዚህ ጋር ያደግንበት ነገር አለ። በተለይ አያቴ በጣም ማለቴ ዲን ላይ በጣም ጠንካራ ናቸው። አያቴ አላህ ይርሐማቸው አሁን በህይወት የሉም እና እንደዚህ አይነት ነገር በጭራሽ ነው የማይፈልጉት። እንዲሁም እናቴም ጠንካራ ነች። ቤተሰቦቼ በእናቴ በኩል ያሉ ቤተሰቦቼ በጣም ዲን ላይ ጠንካሮች ናቸው እና የእነሱንም ወይታ ያለ ኢቨን ዚክር ምናምን ሁላ ታስደረገን ነበር እናታችን እና እንዲበል እያለች ታስደረገን ነበር። አሁን ከዛ ደግሞ እዛኛው ደግሞ ስትሄድ ያው በእርግጥ በዛ ሰዓት ላይ ይሄ አእምሮ እንደዚህ ነው የሚባልበት አእምሮ አይደለም፣ ግን ቢሆንም ያው ውዝግብ ነው። ብቻ መሀል ላይ የውዝግብ ቦታ ነው የሚሆነው። ግን ይህን ያህል አገናዝቤ ይሄ ነው ትክክል ያልሆነው ብዬ ልናገርበት የምችለው አእምሮ ላይ ብስለት ላይ አልደረስኩም በዛ ሰዓት። ለማንኛውም ግን ከዛ በኋላ ግን ሚሞሪ ላይ ቀርቶ ያ ነገር ብዙ ነገሮችን ማቃጨሉ አይቀሬ ነበርና እውነትም አልቀረም። ያን ነገር ብዙ ነገር ፈጥሯል። ኢቨን ከአባቴ ጋር ከተለያየን በኋላ የተወሰነ ጊዜ ተገናኝተን ነበረ። ከዛ ከ11 ዓመት በኋላ ተገናኝተን ነበር እና ያ የተገናኘንበት ወቅት ላይ እኔ ብዙም ማገናዝብበት ነገር ላይ አልነበርኩም። ኦፍኮርስ ግን ቢሆንም በኋላ ላይ በደንብ እመጣበታለሁ። እንዲሁ እናወራ ነበረ አንዳንድ ነገሮች ስለ ሃይማኖት ምናምን። እሱ ያው እኔም መሳብ ይፈልጋል፣ እኔም እምቢ ባይ ነኝ በዛ ሰዓት። ምክንያቱም የተወሰነ ነገር አውቅ ያለው ዲኔን ማለት ነው እና ዲንን ማወቅ ብቻ ሳይሆን የተወሰነ ወንድሜ አነጻጻሪ እንደሆነ ነገር ያለው ቀደም ሰው አነጻጻሪ የሆነ ወንድም ያለው ሰው ደግሞ የሆነ ሂንት አለው ማለት ነው። የሆነ የሚያነበው ነገር አለ፣ የሆነ የሚይዘው ነገር አለ። በዛ አማካኝነት ነው እንግዲህ እሱንም የተወሰነ ዲፌንድ አድርጌ ተስፋ እንዲቆርጥ ያደረኩት ማለት ነው በአላህ ፈቃድ። ኤኒዌይስ ያን ይመስል ነበረ በነበረኝ ነገር። ያው የውዝግብ ጊዜ ነበር ያቺ ፓርት፣ የስትራገል እና አባትን የማጣት አንድ፣ ሁለተኛ ደግሞ አባትን ማጣት ብቻ ሳይሆን ያው በኩፍር ማጣት በጣም ከባድ ነው። ኖርማል ማጣት ይሻላል አንዳንድ ጊዜ። አላህ ሂዳያ ይስጠውና አላህ ሂዳያ ኖሮት አንድ ሰው ቢሞት ኖርማል ነው። ግን አንድን ሰው በኩፍር ማጣት ማለት ሁለት ሞት ነው። አላህ ይጠብቀንና አላህ ሂዳያ ይስጠው። አሁንም ያ ነገር ትንሽ የስትራገል ጊዜ ነበረ። በዛ ወቅት ላይ በነበረ ሰዓት የስትራገል ጊዜ ነበረ ማለት ነው ለኔ ኢንሻአላህ። አሪፍ ሁኔታ ነው የገለጽክልን። እዚህ ጋር ሰዎች ይታዩኛልና ለሁላችሁም እንደ አማናነት ማስተላለፍ የምፈልገው ነገር አሁን ኢብሮ የተናገረው አንድን ሰው አንድ ነን ሙስሊም የሆነ ሰው ከእስልምና ውጭ የሆነ ሰው የምትወደው ከሆነ እስልምናን ወይም ሂዳያን ተመኝለት ነው ይባለውና ኢብሮ ለአባቱ ሂዳያን እየተመኘ ስለሆነ ከዚህ ውስጥ አላህ ሱብሓነሁ ወተዓላ የአንዳችን እንደው ራሱ ሊሰማ ስለሚችል ወደ አላህ ለበይክ ብለን ኢንሻአላህ ይህንን ዱዓ እናድርግ ማለት ነው። እሺ አሁን ደግሞ እናሳድገው። ትንሽ ማገናዘብ አልቻልኩም ነበር አልክ። ለዛ እነዚህ ሁለቱ ነገራቶች ማመዛዘን አልቻልኩም። ብዙዎች አሁን እኔ ለምሳሌ የኔን ህይወት ወይ የኔን የወጣት ህይወት ሲታይ ወይ አሁን ቀር ሊሆን ይችላል ወይ የዛሩ ወይ የኢምራን ወይ የአንዳችን የወጣት ህይወት ልክ ሲታይ ያለን የህይወት መስመሮችን ይህ ሰውዬ ከሌላ ሰው ጋር ሲግባባ እንዴት ነው? ይህ ሰውዬ ከነን ሙስሊሞች ጋር ሲግባባ እንዴት ነው? ይህ ሰውዬ ከሙስሊሞች ጋር ሲኖር ከእነሱ ጋር ሲኖር እንዴት ነው? ይህ ሰውዬ ከትላልቅ ሰዎች ጋር ሲሆን እንዴት ነው የሚለው ብዙ ጊዜ አይምሯችን ላይ ይጠይቃል። አሁን ወደ ትምህርት ቤት ገባ፣ ትምህርት ተማርክ እና ትምህርት ቤት ስትማር የትምህርት ቤት ህይወትህ ምን ይመስል ነበር? እኔ አይ ቲንክ እንደሚመስለኝ ከሆነ ትምህርት ላይ በጣም ጎበዝ ይመስለኛል። ኢብራሂም በጣም ጎበዝ ቶፕ ተማሪ ይመስለኛል። እዛም ትምህርት ላይ እንዴት ነበር የሚለው ከዛ ደግሞ ከገባህ በኋላ ትምህርት ቤት እርግጠኛ ነኝ ሙስሊሞች ብቻ አይደለም ያሉ ስለ ሙስሊሞችም ጋር ትገናኛለህ እና ከእነሱ ጋር ያለህ ቁርኝነት እንዴት ነበር? ግንኙነት እንዴት ነበር? ድሬዳዋ ደግሞ ልክ ሲባል ብቻዬን ብለህ የምትኖርበት ሀገር አለ። የማህበረሰብ ህይወት የማህበራዊ ህይወት የሚባለው በጣም የሰፋበት እና ስር የሰደደበት ነው እና በቃ ሙስሊም ስለሆንኩኝ ከሙስሊሞች ብቻ የምትልበት ወይ ሙስሊም ስለሆንኩኝ እንደዚህ ብለህ የምትከፋፈልበት ቦታ አይደለም። በቅርቡ ራሱ የሚሄዱ ሰዎች ወደዚህ ቦታ ላይ ልክ ሲመጡ የሚነግሩኝ በቃ ድሬዳዋ ካልሄዳችሁ ብሎ እንዲያጓጉ ነው የሚያደርጉት እና አሁንም ነው ያኔ ወደኋላ ስንመለስ ራሱ ያለው ብቻ ሳይሆን ማለት ነው እና እንዴት ነበረ ትምህርት ቤት ላይ ያለ እንትን ኮንትሪቢሽን እንዴት ነበር? ከዛስ በኋላ ደግሞ ከነን ሙስሊም ከሆኑ ጓደኞች ጋር ያለህ ግንኙነት እንዴት ነበር የሚለውን ኢንሻአላህ አንድ ላይ ያንሳልን። ያ ዲስ ኢዝ ዘ ሞስት ሂላሪየስ የሆነ ነገር ነግራቸዋለሁ። ደስ የሚል ነገር አለው፣ የሚያስቅም ነገር አለው።
ዲስ ወዝ ዘ ሞመንት አንዳንድ ነገሮች ሊፈጠሩ የቻሉበት ጊዜዎች እነዚህ ናቸው እና በተለይ ከመጀመሪያው ልጀምርና ቅድም እንደነገርኳችሁ ወንድሜ አነጻጻሪ ነው ብያቸዋለሁ። ያኔ እነ አቡ ሀይደር አላህ እድሜውን ያርዝምልን እና ከእኛም ቢሆን ቆርጦ ለሱ ያርዝምልን። ማሻላ በጣም የምወደው ሰው ነው ኡስታዝ አቡ ሀይደር እና እነሱ በሚያነጻጽሩበት ወቅት ወንድሜም አነጻጻሪ ነበረ። ድሬዳዋ ላይ ብቻ ሳይሆን ሌሎች ቦታዎች ላይ ያነብ ነበረ። በእነዚሁ ምክንያቶች ማለት ነው እሱ እና ብዙ ነገር አነብ ነበረ። ቁጭ ብዬ አነባለሁ። እሱ የሚያነባቸው ነገሮች አነባለሁ፣ መጽሐፍቶች አንዳንድ በተለይ ደግሞ በዛ ወቅት ላይ ታስታውሱ እንደሆነ የሼክ አሕመድ ዲዳት አላህ ይርሐማቸውና አላህ ጀነት ልፊርደውስን ያስገባቸውና የእሳቸውን መጽሐፍ እንዲሁም የተለያዩ ነገሮችን አይ ነበር። በተለይ ደግሞ የነ ዶክተር ዛኪር ፒስ ቲቪ ቁጭ ብዬ መለከት ነበር እና በተለይ ደግሞ እኛ ቤት ዲሽ የለንም እና ሌሎች ጎረቤቶች አለ። በጣም ወደ ጓደኛ አለኝ ሙራድ ይባላል። በጣም ወደ በዚህ አጋጣሚ ከሰማ ይሄንን ነገር ልገልጽለት ፈልጋለሁ እና ምንድነው የዛ ሰዓት እነሱ ቤት ሄጄ ቁጭ ብዬ ፒስ ቲቪ በቃ ቁጭ ብዬ ነበር በቃ እንደዚህ ተተክዬ ማለት ነው እና ያ እኔ ላይ ተጽዕኖ ፈጠረ። ትምህርት ቤትም እሄዳለሁ። በዚህ አጋጣሚ ትምህርት ቤት ስንሄድ ደግሞ እነዚህ ነገሮች መነሳታቸው ማይቀር ነው እና 3 ጓደኞች ነበሩ። ዲስ ኢዝ ዘ ሞመንት እንግዲህ የሚያስቀው ፓርት አንደኛው ያው ስማቸውን በጣም ኖርማል ስለሆነ ችግር የለውም የድሬዳዋ ልጆች ናቸው፣ ቅር አይላቸውም። አንደኛው ዳዊት ይባላል፣ ሌላኛው ዮናስ፣ አንደኛው ደግሞ ዳንኤል ይባላል እና በጣም ክሎዝ ጓደኞች ነበሩ። ከዛ አብረን እየኖረን ምን ይፈጠራል እናነጻጸራለን። አንዳንድ ሃይማኖታዊ ጉዳዮችን እናወራለን እና እያወራን ምናምን በተለይ ዳንኤል የሚባለው ያው ስሙን አንደኛው ከማል ባልተክስተሩ ነበር ቤተሰቦች ጓ እንዳይሉበት ይህንን ከሰሙ ማለት ነው። ለማንኛውም አንደኛው ከመሀላቸው ስማቸውን አልጥራና ምን ይላል በቃ ረዥም ጊዜ ነው የተወያየ ነው። ተወያየን። ከዛ እስልምናን እውነት መሆኑን አገኘው አለ። እሺ ለምን አትቀበልም? በቃ ስለማልኩት ከዚህ በኋላ ለምን አትሰልምም ስለው ያው ቤተሰብ እንደ አባትም እንደ እናትም አሳድጎኝ ዛሬ እንደገና ቤተሰቤን ምናምን አለ። መጨረሻ እንዴ በቃ አባትህ እኮ ቀብር ከአንተ ጋር አይገባ ምናምን ስለው ኖ በቃ እኔ ደሜ ውስጥ ነው ኢየሱስ ምናምን አለኝ። በዛው እንትን አለ ማለት ነው ቶ እስልምናውን እነዚህ ነገሮች አንደኛው ሆኖ ሳለ ቀጠልን። በዚሁ እያነጻጸርንም እየተወያየንም ምናምን ቀጠልን። ከመሀላቸው አንደኛው ነበረ። አንደኛው እኔ ወደፊት ነብይ ይሆናለሁ ይለን ነበረ። አንደኛው ኦርቶዶክስ ነው፣ ሌላኛው ፕሮቴስታንት ነው እና ነብይ ይሆናለሁ ይለን ነበረ። የት አለ ዛሬ ነብይ ይሆናል? እውነት እስቲ እንግዲህ ነብይነት ከራስ ሆኖ ከሆነ የሚሰጠው እስቲ ነብይ ከሆንክ እኔ እና ብዙ ተአምራቶችን አሳያሃለሁ ብለኸኝ ነበረ። አንተን ስምህን ጠራለሁ ምክንያቱም ስለተናገርከ። ኦፊሻሊ ዮናስ ይባላል። ካለ እውነት ተአምር የምታሳየም ከሆነ እና የሙታንን አስነሳና እኔ ተነጋግረን ነበረ። የተነጋገርነው ዛሬ ቀን ላይ አላህ እንደሚያበቃኝ እኔም ተናግሬ ነበረ፣ እሱም ተናግሮ ነበር። ስለዚህ እውቀታችን ትልልቅ ደረጃ ደርሶ ለውይይት እንደምንበቃ ሁለታችንም ተነጋግረናል። እንግዲህ የውይይት ጥሪ ያቀርብላለሁ ካለ ዮናስ፣ ምናልባት የምትሰማ ከሆነ ማለት ነው። እውነት አቅሙ ኖሮ ከኔ ጋር ዛሬ መወያየት ከቻልክ ያ ያወራንለት ነገር እውነት ከነበረ እስኪ ዛሬ ላይ ናና በልጅነታችን ያወራነውን ናና እስቲ እንየው ማለት ነው። እና ምን ብሎኝ ነበረ? እችነች የምታስቀኝ ሁል ጊዜ እኔ የዛሬ ዓመት ነው ምናምን ብሎ ሜትር ከ80 ሆናለሁ ብሎ ነግሮኝ ነበር። ቁመት ማለት ነው። እና ሜትር ከ80 ሆናሃልን? ይህ ትንቢት ለመናገር ምናምን እያስበላ እና ሆናሃልን? ለመሆኑ ሜትር ከ80 በእርግጥም አልሆንክም አውቃለሁ። ስለዚህ ትንቢት አልተሳካም እና እናና ምንወያይ ከሆነ ምንወያያለን። በዚህ አጋጣሚ ልናገር ብዬ ነው። ኤኒዌይስ ምንድን ነው በትምህርት ቤት ላይ በተለይ እነዚህ ነገሮች በጣም ጥሩ ተጽዕኖ ነበራቸው ለእኔ፣ በተለይ ከነዚህ ጓደኞቼ ጋር በማሳለፍ ነገር። ከዛ 10ኛ ክፍል እዚህ ነው የተማርኩት አዲስ አበባ ላይ 10ኛ ክፍል ለም የሚባል ትምህርት ቤት ነው የተማርኩት። እዛ ስማርም ቁጭ ብለን እንደውም የምናነጻጽርበት
ሁኔታው ላ ነበር ቁጭ ብለን ማለት ነው። እሱም ትልቅ ተጽዕኖ ነበረው። መጽሐፍቶችን እያገላበጥን የሚሽነሪዎች አካሄድ በጣም ስላሰጋን ነበር ወላሂ የምናደርገው ልጆች ኢቨን በጺማቸው ሁሉ የሚገፉበት ሁኔታ ነበረ በዛ ወቅት ላይ ማለት ነው። እና ሱሪ በማሳጠር ረገድም ብዙ ችግሮች ነበሩ። በዛ ምክንያት ንጽጽር ላይ የገባንበትም ሁኔታ ነበረ። ሌላኛው ቦሌ መድኃኔዓለም ትምህርት ቤትም ተምሬ ነበረ። እዛ ላይ ስማር ብዙ የምወዳቸው ጓደኞች ነበረ፣ ስማቸውን አልጠቅስም። እነሱ ልጆች በኋላ ላይ ምናልባት አላህ ሂዳያ ሊሰጥልኝ ብዬ ከምፈልጋቸው ሰዎች መካከል አንዳቸውን በኋላ እናገራለሁ። ሌሎቹን ያው ኢንሻላህ። ለማንኛውም ትምህርት ቤት ላይ የነበረው በጣም ጥሩ እና ለእኔ ትልቅ የሆነ መንገድ ጆርኔን ሊያሳምርልኝ የቻለ ትልቅ መንገድ ነበረ። በዛ መሀል የሚሽነሪዎችን ማካሄድ ቀላል የሚባል ነገር አልነበረም። ያ ነው። አሁን ኢብሮ የትምህርት ቤት ህይወቱ ጊዜ አንጻር ሁላችንም ራሳችን መጠየቅ አለብን ብዬ የምገምተው ማለት ነው። እኛ እስቲ ትምህርት ቤት ከአንደኛ ክፍል እስከ 12ኛ ክፍል ባለንበት የትምህርት ቤት ጆርኒ ላይ ምን ታሪክ ብለን የምናወራው ነገር ወይ ታሪክ ሰራን ብለን የምናነሳው ነገር ወይ ለህይወታችን ለውጥ አመጣ ብለን የምናወራው ነገር ምን አለ? እኔ እንደ ራሴ ስፈተሽ ራሴን ወይ ኳስ ስጫወት ነበር ወይ የሆነ ነገር ሳደርግ ነበር እንጂ ይሄን ለውጥ አምጥቻለሁ ብዬ የማወራው ነገር የለም። ከታች ያለነው ራሳችንን ብንጠይቅ ብዙ የጎደለ ነገር ልናይበት እንችላለን። እና የኢብሮ ታሪክ በዚህ ብቻ አላበቃም። ትምህርት ቤት ላይ በዚህ ጀመርኩኝ አለ 10ኛ ክፍል ላይ ከትምህርትም በተጨማሪ ደግሞ ለእስልምና እንዲፌል ለማድረግ ወደ ንጽጽር ውስጥ ገብተን የሚሽነሪዎች ጉዳይ በጣም አሳስቦናል ብለው ከጓደኞቹ ጋር ቁጭ ብሎ መጽሐፎችን ማገላበጥ ጀመረ። ኢብሮ አሁንም በዚህ አላበቃም። 12ኛ ክፍል ላይ እንትን ብሎ አላበቃም። አሁንም ኢብሮ ደግሞ ወደ ዩኒቨርሲቲ ደግሞ ከፋል። ኢብሮ ወደ ዩኒቨርሲቲ ስትገባ ኦልሬዲ የታወቀ ነው። ትምህርት ቤት ላይ ካለ ከቤት ምሳ ሊቆጠርልህ ይችላል። እስከ ያው ሲ ምናምን ከዛ ቢ ምናምን ለምን ሞክረን ነበረ ምናምን በቃ አልተሳካም። ኤኒዌይስ ትተኗል። እና ዩኒቨርሲቲ የኔ ተርኒንግ ፖይንቴ ነው ብዬ አስባለሁ። ባላ ፍቃድ በኋላ ምናልባትም መሰበስብበትን ነገር ካለ ኢንሻላህ እንትን እላለሁ። እና ምንድን ነው ተርኒንግ ፖይንት ብለህ ካልከኝ ዩኒቨርሲቲ ውስጥ ዩኒቨርሲቲ ማለት ገና ከአገባቢ ልጀምርና ዩኒቨርሲቲ መግባት በጣም ነበር የምወደው። በነገራችሁ ላይ ማለቴ በቃ ሚሽኔ ነበረ። ቅድም እንዳለው መጀመሪያ ጎበዝ ተማሪ ነበርኩኝ፣ ራንክ ምናምን ነበረ የማወጣው። ከዛ በቃ ዩኒቨርሲቲ ገባው ማለት ነው። ግን ዩኒቨርሲቲ ስገባ የገጠመኝን አንድ ገጠመኝ ልንገራችሁ እና ወደ ዋናው ቁም ነገር እመጣለሁ። ዲላ ዩኒቨርሲቲ ነው የደረሰኝ የቴክኖ ወይ ደግሞ የሜካኒካል ኢንጂነሪንግ ምሩቅ በነገራችሁ ላይ። እና ሄድን። እኔ ዩኒቨርሲቲ ማስበው ምንድን ነው በቃ ላይክ ትልቅ ነገር የሆነ ላይ ካላ በጣም በቃ አንዳንዴ ምናልባት የሆኑ ውጭ ዓለም ላይ የምታዩት ነገር ነው። እና ሄድን ምናምን ከዛ ገባን ምናምን ማለት ነው። ከዛ የሆነ ኬላም ይመስላል በገመድ ተወጥሯል እንትኑ። ከዛ በባስ ደረስን ምናምን። ከዛ ውረዱ ተባለን። እንዴ አልኩኝ እኔ በር የለውም ማለት ነው፣ በር ምናምን የለውም በገመድ ተወጥሮ ምናምን ያለው። እንዴ አልኩኝ፣ ደነገጥኩኝ እኔ በቃ ሀቂቃ። ማታ ነው የደረስኩት ደግሞ ከነ ማለት ነው ጭቃ ነበረ። ያው የዲላ ዩኒቨርሲቲ ተማሪዎች ካላችሁ ታውቁታላችሁ። በተለይ ቴክኖ ላይ ገና እኔ 2ኛ ባች ነበርኩና ልክ ስንገባ ከነ ጭቃ ነው። በር ግቡ ተባልን። በቃ ሜዳ ነው፣ በቃ ነገሩ ሜዳ ነው። ዝም ብሎ ባስመጣ ቆመ። ውረዱ ተባልን፣ ወረድን። ባጌን ተሸክሜ ምናምን እየሄድኩኝ ጫማዬ ሁሉ ወልቆ ካልሴን ጥዬ ውሃ ውስጥ ገብቼ ምናምን። ከዛ የሰው ዶርም ገብተን ምናምን ቁጭ ብለን እንደዛ ነው ያሳለፍነው። እና ገና ሲጀመርም ስትራግል ነበረው። ዩኒቨርሲቲ በጣም የሚገርም ቦታ ነው። ከዛ በኋላ አንድ ላይ እዚህ አዲስ አበባ አብሬያቸው የነበርኩ ልጆች ምናምን ተሰብስበን የተወሰኑ የማውቃቸው አንድ ላይ ገባን ማለት ነው። እዛ በነበርኩበት ወቅት ላይ እናወራ ነበረ ከልጆቹ ጋር። በተለይ የዛን ሰዓት ትንሽ ጎልበት ብያለሁ በንጽጽሩ፣ የተወሰነ ነገር እናወራ ነበር። ከዛ እያወራን በነበረበት ወቅት ላይ አልሐምዱሊላህ ረቢል ዓለሚን ጀማዓ ሰላት በተለይ ሱቢ ሰላት ወደ ነበርና ሰርፕራይዙ ምን መሰላችሁ? ኪታብ የሚባል ነገር አላውቅም። አይ ዲድንት ኖው ኪታብ ስሙ ራሱ አላውቅም። ዩኒቨርሲቲ እስከምገባበት ወቅትና ቀን ድረስ ኪታብ
ምን እንደሆነ አላውቅም። ኪታብ ታውቃላችሁ? ከቁርአን ውጭ ከንጽጽሩ ውጭ ኪታብ ምን እንደሆነ አላውቅም ነበር። ዩኒቨርሲቲ ስገባ ኪታብ ታውቃላችሁ? አቂደቱል ዋሲጥያ አሁን የምንለው ኪታቡ ተውሂድ በሉት ሌሎችም ማለት ነው። ከዛ ሱቢ ሰላት ሄድና ቁጭ እላለሁ። ከሱቢ በኋላ ቁጭ ብዬ አዳምጣለሁ ዳዕዋ ምናምን። እኔ ዳዕዋ ነው የሚመስለኝ። ቁጭ ብዬ አዳምጣለሁ። ለካ ኡሱሉ ሰላሳ ቁጭ ብዬ ጨርሻለሁ። አጋጣሚ ማለት ነው። እና አላህ እድሜውን ያርዝምልኝ እና በጣም የምወደው አንድ የወሎ ኡስታዝ አለ። ኡስታዝ ሀሺም ይባላል። በጣም የዓሊም ልጅ ነው። ዓሊም ናቸው አባቱ። እሱ ነበር እንግዲህ ያንን ነገር የጋበዘኝ ማለት ነው። በጣም ላመሰግናቸው ከምፈልጋቸው ሰዎች መካከል ዩኒቨርሲቲ ላይ ኡስታዝ ሀሺም እና ኡስታዝ ሸምሱዲን አረቡ የሚባል በጣም ነው የምወዳቸው ሁለቱም ማለት ነው። ሀቂቀተን እርግጠኛ ነኝ ይሰሙኛል ካሉ ለእኔ ትልቅ በቃ በህይወቴ ላይ ዛሬ እንድደርስ ካረጉኝ ሰዎች መካከል የእነሱ አስተዋጽኦ ነው ያለው እና ኡስታዞቼ ናቸው። የመጀመሪያ ኡስታዞቼ በህይወቴ የመጀመሪያ ኡስታዞቼ ናቸው። እና ከዛ በኋላ ነው እንግዲህ ኪታብ ምን እንደሆነ ካወቅኩኝ በኋላ ቁጭ ብዬ ከሱ ጋር መቅራት ጀመርኩኝ። ቁጭ ብዬ ከሱ ጋር ስትራግል አንድ ዶርም ሆነን አልሰማም ብዬ በቃ የሙጥኝ ብዬ እሱ ስር ቁጭ አልኩኝ። አስቀራኝ። አልሐምዱሊላህ አላህ ጀዛው በጀነት ይክፈልልኝና ማለት ነው። እንዲሁ እየቦዘንኩም ቢሆን ማለት እየቦዘንኩ ስላችሁ በቃ በጣም የሚያስቀኝ ማለት ሀፍ ላይፍ ነበር እና ሀፍ ላይፍ ላይ ሜካኒካል ኢንጂነሪንግ እንትን ውስጥ ነበርኩኝ ኳስ እና 7 ቁጥር ላይ ነበርኩኝ እና እዚህ ጋር ኢብራ ብዬ ጽፌበታለሁ። ፀጉሬ ምናምን እንደዚህ ነው የተቆረጥኩት እላችኋለሁ። ከዛ ግን አልሰማም ኪታብ ምናምን። ከዛ ቁምጣ ለብሼ ማሊያውን ለብሼ ቡሉጉል መራም ኪታብ ይዤ ቁጭ እላለሁ ማለት ነው መስጂድ ውስጥ ማለት ነው። እና ከሚያስቁኝ ገጠመኞች መካከል ይሄ ነው። ግን አልሐምዱሊላህ በዛ ሰዓት የነበሩ ሰዎች እኔን ባለመግፋታቸው ምክንያት አንተ እንዴት እንደዚህ ለብሰህ እዚህ ትመጣለህ ውጣ ቢለኝ ኖሮ ከዛ በኋላ እዛ መስጂድ ተመልሼ አልመጣም ነበር። ግን እነሱ ሰዎች ዝም ማለታቸውና እዛ ቦታ ላይ እንድቀመጥ ያንን እድል ማመቻቸታቸው ሀቂቃ ለእኔ ትልቅ ለውጥ ነበር። ያው ከዛ ኪታብን ቀራው ቡሉጉል መራምን መሰከራ ነበረ ምናምን። ከዛ ወደ ሀገሬ ስመለስ ነቅቻለሁ። ያው ፍሬሽማን ከሄድኩኝ በኋላ ወደ ሀገሬ ሲሄድ ስለነቃውን ሀገሬ ላይ ዒልም መፈለግ ጀምሬያለሁ። ክረምት በሚሄድበት ወቅት ላይ ማለት ነው። ከዛ ራፒድ የሆነ ለውጥ ነው በራሴ ላይ ያገኘው። ሱሬን አሳጠርኩኝ፣ አካሄዴን ምናምን ብዙ ነገሮችን አቆምኩኝ። በቃ ያለኝን ነገር ከዛ ተለወጥኩኝ ማለት ነው። አልሐምዱሊላህ ረቢል ዓለሚን። የኔ ትልቁ የመጀመሪያ ለውጥ ዩኒቨርሲቲ ላይ ትልቁ ለውጥ ማለት ነው። እንደዛውም የንጽጽር ጉዳይ ዩኒቨርሲቲ ላይ ነበረ። በደንብም ዝም ብዬ ስሞክር የነበረው በተለይ ቀደም እንዳልኩ ዶርም ላይ ከልጆች ጋር ብዙ አውራ ነበረ። እንደ እግር ቅድም ሁለተኛው ይሄ ነው። ዩኒቨርሲቲ ላይ አለመስራቴ በጣም ነው የሚቆጨኝ ሀቂቀተን። ዩኒቨርሲቲ ላይ አለመስራቴ ዛሬ ላይ ወደኋላ መመለስ ሁለት ነገሮች መለስ ብባል የምመልሳቸው የምፈልጋቸው ነገሮች ካሉ አንደኛው በሀገሬ ላይ የነበረውን ነገር ቅድም ባልከኝ መሰረት ያኛውን የሀገሬን ጉዳይ መለወጥ፣ ሁለተኛ ደግሞ ዩኒቨርሲቲ ላይ የነበረኝን ነገር አለመለው ማለቴ በቃ ያ ደግሞ ያማል ሀቂቃ በጣም ነው የሚያማው። እና አሁን በቅርብ ተገናኝተን ነበረ ከአሚራችን ጋርና እሱንም አላህ ጀዛውን ይክፈለው በጣም ነው የምወደው። እሱንም እንዴት ያኔ ብሎ ወቀሰኝ ሀቂቃ። እንዴት ያኔ እያወቅ እንዴት ዝም አልከን ብሎኝ ሀቂቃ አሁን በቃ የዛሬ 3 ቀን ነው ምናምን ነው የወቀሰኝ። እንዴት እንደዚህ ታደርጋለህ? እና እኔም እውነት በጣም የሚቆጨኝ ነገር ካለ ዩኒቨርሲቲ ላይ ለመስራቴ ነው። እና ዩኒቨርሲቲ ያላችሁ ሰዎች ይህንን ለእናንተ ነው የምመክረው። ዩኒቨርሲቲ ላይ ያላችሁ ሰዎች ዩኒቨርሲቲ ላይ የማይለወጥ ሰው ማለት ነው የትም ሊለወጥ አይችልም ሀቂቃ። ዩኒቨርሲቲ ወደ መጥፎም ለመሄድ የሚፈልግ ሰው ካለ መንገዱ ገር ነው፣ ክፍት ነው። መልካሙን መፈለግ የሚፈልግ ካለም መንገዱ ገር ነው፣ ክፍት ነው። ኦኬ ቂራአቶች አሉ፣ ንጽጽር ራሱ አለ፣ ብዙ ነገሮች አሉ። እነዚህን ነገሮች መጠቀም የምትችሉና እራሳችሁን መለወጥ የምትችሉት ዩኒቨርሲቲ ላይ ነው ሀቂቃ። ከወጣችሁ በኋላ ይቆጫችኋል ወላሂ። ከወጣችሁ በኋላ ትልቅ ቁጭት እንደ ዩኒቨርሲቲ የሚያንገበግብ ነገር የለም። ህይወታችሁ
ዩኒቨርሲቲ ላይ አንዴ ከተበላሸ ከዛ በኋላ ላይስተካከል ልንገራችሁ። ለምንድን ነው መሰላችሁ እንዲህ የምለው? በእርግጥ ይስተካከላል፣ ግን አብዛኛው ላይስተካከል። እዛ የገባ ደህና ሰው ሆኖ ገብቶ ፍየል ሆኖ የሚወጣል። ተግባባና? ሰው ሆኖ ገብቶ ፍየል ሆኖ የሚወጣል። ኖርማል በቃ ትክክለኛ ሰው ሆኖ ገብቶ ጫት ቃሚ፣ ጠጪ ምናምን ብዙ ነገሮች ነው። ይሄ አይጠቅማችሁም። እንደዚህ አይነት ነገር ውስጥ የሚከታችሁ ወንድም ጓደኛ ካላችሁ ሊቭ የመላውን ተዉት። በቃ እሱ የእናንተ አይደለም። ወላሂ ነው የምላችሁ። ዩኒቨርሲቲ ላይ አቅማችሁ የሚችለውን ነገር ለዩኒቨርሲቲ አገልግሉና እዛ ቦታ ላይ ሂዱና እስቲ የዳዕዋውን አካሄድ። ወላሂ በጣም የሚገርም መዋቅር ነው ያለው እዛ ዩኒቨርሲቲ ውስጥ፣ የሚገርም መዋቅር። ዳዕዋና ኢርሻድ አለ። ኧረ በጣም ብዙ ነው ያለው። ሀቂቃ በጣም ብዙ ነገሮች ነው ያሉት። ዩኒቨርሲቲ የምትችሉ ከሆነ የመለወጫ ሀገራችሁ ነው። ስለዚህ እኔ በአልሐምዱሊላህ ትልቁን ለውጥ ያገኘሁት፣ ትልቁን የህይወት ምዕራፌን ያገኘሁት፣ ትልቁን የኢማን ጥፍጥናን ያገኘሁት ዩኒቨርሲቲ ላይ ነው እና ይህንን ነገር ምናልባት ከኔ ተሞክሮ ከኔ ብቻ ሳይሆን ከብዙ ወንድሞች ተሞክሮ ልትወስዱባቸው የምትችሉት ነገር ነው። ከዛ በኋላ ነው እንግዲህ ልብ አድርጉ፣ ከዛ በኋላ ነው ኪታብ አሳድጄ ብዙ ነገሮችን ለመቅራት የሞከርኩት ማለት ነው። ከዛ ከወጣው በኋላ ኡስታዝ ራሴ የግሌ ኖሮኝ ቁጭ ብዬ እሱ ላይ እየቀራሁኝ ምናምን ነው ራሴን ያሻሻልኩት። ያለ ቂራት ህይወት የለም። ንጽጽር ላይ የምትሰሩ ወንድምና እህቶቼ በዚህ አጋጣሚ አንድ ነገር ልምከራችሁ። ንጽጽር ያለ ኪታብ አይሆንም። ንጽጽር ቁጭ ብለህ ኡስታዝ ስር ካልቀራ ዝም ብሎ የሚመጣ የንጽጽር እውቀት የለም። ኦኬ፣ ባህላዊ ንጽጽር ነው የሚሆነው። ያለዛ ትክክለኛ ንጽጽር አይሆንም። እሱ ብቻ ሳይሆን አደብንም ነው የምንማርበት እዛ ላይ። አደብ የሌለው ንጽጽር ራሱ የወደቀ ንጽጽር ነው። ሀቂቃ ነው የምላችሁ። ስለዚህ ኡስታዝ ስር ቁጭ ብላችሁ ከኡስታዞች ተምራችሁ ኪታቦችን አውቃችሁ ለሰዎች ማስቀራት የምትችሉበት ደረጃ መድረስ ራሱ መቻል አለባችሁ። በዚህኛው ብቻ ሳይሆን በዚህኛው ጎበዝ ልንሆን ይገባል ነው የምላችሁ። ስለዚህ ንጽጽር ላይ ያለን ወንድምና እህቶችም ያለ ኪታብ ህይወት የለም። እስቲል ነው የምላችሁ፣ እየሰራንም ቢሆን መቅራት አለብን። ለራሳችን ጊዜ ማንሰጥ ከሆነ ውድቀት ነው። ሀቂቃ ነው የምላችሁ፣ ውድቀት ለራሳችን ጊዜ ማንሰጥ ከሆነ። ምክንያቱም ጊዜ እየሰጠን ያለ ነው ለኡማው ነው። ኦፍኮርስ ኡማው ደግሞ የምንጠቅመው የእውነት የተሟላ እውቀት ሲኖረን ብቻ እና ሀዲስ ኪታቦችን፣ የአቂዳ ኪታቦችን፣ የፊቅህ ኪታቦችን፣ ሌሎችንም መቅራት ይኖርብናል ከሚለው አንጻር ነው ዩኒቨርሲቲ ላይ የነበረኝ ሰፋ ያለ ነገር ያደረኩት። እውነት በእኔ ህይወት ላይ ትልቅ ትርጉም ስለነበረው ነው እና ይህን ይመስላል። ሼኻችን ማሻአላህ ተባረከላህ። በጣም ከተናገርከው ንግግር በጣም የሳበኝ ነገር ምንድን ነው? ባህላዊ ንጽጽር ይሆናል ያልከው ፓርት ነው። ይህንን ነገር ሁላችንም በደንብ ልናገናዘበው ነው የሚገባው ማለት ነው። ባህላዊ ላለመሆን ኢብሮ ያነሳት የመጀመሪያው የዲን እውቀት መጀመሪያ በጣም ያስፈልገዋል። ከዛ በኋላ ደግሞ ትክክለኛው የሌሎችን እምነት እውቀት የእነሱ በደንብ አብጠርጥር ያስፈልገዋል። ሌላ ደግሞ በትምህርትም ሌላ ይሄኛው እውቀት ያስፈልገዋል ማለት ነው። እነዚህን ሶስቱን ነገራቶች አንድ ላይ ይዘን ወደዚህ እውቀትም ለመርጨት ከመጣን አንጎልም ማለት ነው እና ኢንሻአላህ እስልምና ደግሞ በደንብ የሚያግዘን እስልምና ደግሞ በደንብ እኛን ሁላፕ የሚያደርገን እምነት ደግሞ ስለሆነ ኢንሻአላህ ሁላችንም በዚህ ነገር ላይ በደንብ ልንበረታታ ይገባል። በተለይ ንጽጽር ላይ ያለን ወንድሞች ማለት ነው። ኢብሮ አሁን መጀመሪያ ተወለደ ድሬዳዋ። ከዛ በኋላ እዛ ሆኖ ከአባቱና ከእናቱ ጋር ያለውን ስትረግል አየ። እሱን አልፎ ደግሞ ሁለት አይነት ቦታ እዛም ቤተክርስቲያን ይሄዳል፣ በዚህ በኩል ደግሞ ወደ ሙስሊሞችም ደግሞ ይመጣል። ይህንን ሙሉ አገናዝቦ ወደ ትምህርት ቤት ገባ። ትምህርት ቤት ደግሞ ከገባም በኋላ እዛ ያለውን ነገር በትንሹም ቢሆን አይቶ 10ኛ ክፍል ሲገባ ለምን የሚሽነሪ ነገር ብሎ በዛ በለጋ እድሜው በ10ኛ ክፍል ባለበት እድሜው ላይ ይህን ሁሉ ነገር አገናዝቦ ወደ ዩኒቨርሲቲ ገባ። ዩኒቨርሲቲ ገብቶ ብዙ ስትረግሎችን ያየበት ብዙም ደግሞ የህይወቱን ዋና መሰረት የሚባለውን ነገር ደግሞ ያገኘበት ጊዜ ነበረ። ኢብሮ እዚህ ላይ ብቻ ያቆመ አይመስለኝም። ከዛ በኋላም ብዙ ነገራቶችን ያሳለፈ ይመስለኛል። ካደገ በኋላ ምን መጣ፣ ከዩኒቨርሲቲ በኋላስ ምን መጣ የሚለውን በኋላ ላይ የምናያቸው ነገራቶች ሲሆኑ አሁን እስቲ አንድ እዚሁ ባለህበት ኢብሮ እና እያይዝና ወደ ቤተሰቦቹ ጋር እንምጣ። ወንድምህ ለአንተ
ጥሩ መሰረት የሆነ ጥሩ ደግሞ አንተን እስልምና ላይ አሁን ባለሁበት እዚህ ቦታ ላይ በመገኘት የዋናው ምክንያቱ ወንድሜ ነው ብለህ ነበረ። ዩኒቨርሲቲ ላይ ከገባህ በኋላ ከወንድምህ ጋር እንዴት ነበረ ግንኙነታችሁ የነበረው? ከእሱ ጋር ያለውን ነገር ሹራ አድርጋችሁ ነበር ወይ? ለዲን ወይም ደግሞ ለኪታብ ደግሞ እዛ ዒልምን ስትፈልግ ወደ ሀገር ስትመለስ ለዒልምን ስትፈልግ ለእረፍት ስትመለስ ማለት ነው ከወንድምህ ጋር ያለህ ኮኔክሽን ምንድን ነበር? ከእሱ ጋርስ ደግሞ የንጽጽር እንትኖችን ሄደህ አድርገህ ወይ ተከታትለህ ታውቃለህ ወይ የሚለውን ናይ እና ከዛ ይህን ሙሉ ከጨረስን በኋላ የመጀመሪያ ንጽጽርህ እንዴት ነበር፣ ከማን ጋር ነበር የሚለውን ደግሞ ኢንሻላህ እናየዋለን ማለት ነው። ንጽጽር ኖርማል ሳይሆን ፕሮፌሽናል የሆነ ንጽጽር በኪታቡ በእንትኑም ደግሞ ዩኒቨርሲቲ ላይ ያለ የጀመርክ ይመስለኛልና እንዴት እንደሆነም እናየዋለን ኢንሻላህ። ድምፅ ለሰማት ሀብታም ኢንሻላህ። በጣም የሚገርም ነው። እንግዲህ ሀቂቃ ወንድሜ ማለት ለእኔ በጣም ትልቅ ቦታ ያለው ነው። ታላቅ ወንድሜ አላህ ሀያቱን ያርዝምልኝ፣ አላህ ጀነትን ይመንዳው። ምክንያቱም ለእሱ ጀነት እንጂ አልመኝም። ይሄ ለእኛ የጀነት መንገድ ነው የሆነን እና ሀቂቃ ማንም እንደሱ ያስተማረኝ የለም። ህይወትን ሙሉ ነው ያስተማረኝ። ሲጀመር ህይወትን ሙሉ ነው ያስተማረኝ እንጂ ንጽጽርን ብቻም አይደለም። ገርቶናል። ከቤት እንዳንወጣ ይቆጣጠረን ነበር። የት ነበርክ? ምን እየሰራህ ነበር? ኢቨን ከመንገድ ላይ ብር አንስተን አናውቅም። እኛ ብር አንስተን እንኳን ከሆነ ብሩን እንኳን ይዘን ነበረ የምንመጣው ለሱ ማለት ነው። በዚህ ልክ ነበር የገራን ማለት ነው። እና ንጽጽር ሲያደርግ በእርግጥም አይቼዋለሁ። በጣም ጎበዝ ነው ማይንዱ። እኔ ዛሬ ቲክቶክ ላይ ሚዲያ ላይ አለመታወቁ ይቆጨኛል። ሀቂቃ በጣም ነው የሚቆጨኝ ወላሂ። ሁል ጊዜ ምን አለ ቢያውቀው ሰው ብዬ ከምመኛቸው ሰዎች መካከል አንደኛው ታላቅ ወንድሜ ነው። ዛሬ ላይ ንጽጽሩን እየሰራ አይደለም፣ ግን ለእኔ ባክግራውንድ በጣም ትልቅ መሰረት ነው የሆነኝ። አስተማሪ ነው ከማንም በላይ እኔ አስተማሪ እሱ ነው፣ ወንድሜ ነው አስተማሪ። እና አንዳንድ ንጽጽሮች የሆነ እያረኩ ምናምን ሲከብደኝ እንዴት ነው ይሄ ነገር ምናምን እያልኩኝ ሁሉ እጠይቀው ነበር። ሀቂቃ በዛን ጊዜ ስለ ኒቂያ ጉባኤ ይነግረኝ ነበረ። በዛ ጊዜ ማለት ነው ያነብ ነበረ። እና ሀሰን ታጁ የሚጽፉ መጽሐፍ የሆነ አይ ቲንክ ስሙን አላስታውሰው፣ ከዚህ በፊት ሚሽነሪዎች የጻፏቸው መጽሐፍ የሆነ አለ ቴቄል ነው ምናምን የሚባል መጽሐፍ የሆነ አለ። ብቻ ኤኒዌይስ ነቢያችንን የሰደቡበት አንዳንድ መጽሐፍቶች አሉ። እነሱን ወይ አውኪ ታነሳ አይ ነው የሀመር ተዋህዶ የሚለው ያ ኦፍኮርስ ትክክል። ጀዛከላ ኸይር። እነዚህ መጽሐፍቶች ወንድሜ እያነበበ ምን ያደረግ ነበር? ኢቨን መልስ ሁሉ ለእኔ ያጫውተኝ ነበር፣ ይነግረኝ ነበረ። እና ያው የኔ የማይንድ ብስለት ነው እንጂ በዛ ሰዓት በጣም በቃ በዛ እድሜ ብዙ ነገሮችን ያወራኝ ነበረ ምናምን። እና ሲያወራ ራሱ እንትን ሲል ደብተር ነበረው፣ ሙሉ ደብተር ማለት ነው ያነጻጸረበት ደብተር። እኔ ነኝ ደብተሩን የወረስኩት፣ የእሱን ደብተርም እኔ ነበርኩ የወሰድኩት ከዛ በኋላ ማለት ነው። እና ውይይት ሲያደርግ ያየሁት ከአባቴ ጋር የመጀመሪያውን ውይይት ሲያደርግ ያየሁት ከአባቴ ጋር ነው። አንድ ቃል ሀቂቃ አንድ ቃል ነው የተናገረው፣ አፉን ያዘጋው። አላህ ሂዳያ ይስጠው ለአባቴም። ግን አባቴ በነገራችን ላይ ቀላል የሚባል ሰው አይደለም። አገልጋይ ነው፣ ፓስተር ነው። የእንትን ምንድን ነው የሚባሉት እነዚህ የኦንሊ ጂሰስ ወይ ደግሞ የሐዋርያት ቤተክርስቲያን አገልጋይ የሚባል ሰው ነው። አገልጋይ እና እዛ ውስጥ ያለ ሰውን በዛ ጊዜ ላይ ሀቂቃ በአንድ ቃል ነው አፉን ያዘጋው። ደነገጠ። እሱም ይህን ያክል በቃ እንደዚህ ያውቃል ብሎ አልገመተም ምናምን። ከዛ አይቼ እመጣለሁ ነው ያለው። አይቼ እመጣለሁ ብሎ ነው የተናገረው። የመጀመሪያውን ውይይት ያየሁት ከሱ ጋር ነው። ሌሎችንም ብዙ ውይይቶችን አድርጓል። ከምህረት አብ ጋር ተወያይቷል። በነገራችን ላይ ምህረት አብ ምናልባት አሁን ላይ ባለው ሁኔታ ምንም አይነት እዚህ ግባ የሚባል ሰው እንዳልሆነ ነው የምናውቀው በዚህ ሰዓት። በዛ ሰዓት ግን ፌመስ ሰው ነበረ። ከሱ ጋር እዚህ አዲስ አበባ ድረስ መጥቶ ከሱ ጋር ሁላ ተወያይቷል። እና ያው ሰዎች አያውቁትም፣ ግን እሱ በጣም የሚታወቅ ሰው ነበረ በእኔ በቃ እና ራሱ የሚደብቅ ሰው ስለሆነ ነው። ኤኒዌይስ እና የኔ የመጀመሪያ ውይይት ብዬ የምለው ደግሞ የመጀመሪያ ውይይት እንደዚህ ኦፊሻል ነገር አላረኩም። ያው ቲክቶክ ላይ በተለይ እና ቴሌግራም ላይ ነው በዋነኝነት። በአካል ግን አንዳንድ ራንደም የሆኑ ውይይቶችን አረግነ። በተለይ ዩኒቨርሲቲ ላይ
ይመጡ ነበረ። ሀቂቃ በጣም ተመልከቱ የእነሱን አካሄድ ይገርመኛል። ባጢል እንደዚህ ሲንቀሳቀስ ሀቅ ግን እንደዚህ ያለ የማይንቀሳቀስበት ሁኔታ ይገርመኛል። መስቀላቸውን ይዘው መስቀሉ ላይ ኢየሱስ ያድናል ብለው ይዞ ይመጡ ነበር፣ በር ድረስ ማለት ነው፣ በር ድረስ ማለት ነው። ከዛ ይመጣሉ። ሲመጡ እኔ ሄጂ ነው አናግራቸዋለሁ። እሺ እኔ ስበከኝ እላቸው ነበረ መንገድ ላይ። ከዛ እናወራለን፣ ሰዎች ይሰበሰባሉ ምናምን። ከዛ ተሰብስበን ምናምን ከዛ መጨረሻ ላይ መልስ ሲያጡ ስልክ እንስጠኝ ነው የሚሉት። ያው የታወቀ ነው ኦፍኮርስ፣ እነዚህ ምንም እውቀት የላቸውም እንኳን አይደለ አሁን ባለንበት ሲጀመር ማውራትም ከነሱ ጋር የታወቀ ነገር ነው እና እንኳን ከነሱ እዚህም ያሉት ምንም አቅም የላቸውም እንደምናውቀው ማለት ነው። ሶ የዛኔ ስልክ አምጣ ምናምን ተብሎ ያው ነገ እነሱም ይበተናል፣ ዲስትራክት እናደርግ ነበር ማለት ነው። እንዲህ ነበር ዲስትራክት አደረግ ነበረ። ሶ የሚሰልሙ ልጆች ካሉም እንዲህ አንዳንድ ነገሮች ካሉ ምናምን የምጠራበት ሁኔታ ነበር። በውስጥ ለውስጥ ነው እንጂ የምታወቀው አልታወቅም ነኝ በዛ ሰዓት። ለዛ ነው የሚያንገበግበኝም። ኤኒዌይስ የኔም ኦፊሻል የሆነ ውይይት ከሆነ በኋላ የምንደርስበት ይሆናል እሱን ኢንሻላህ። አሁን ግን ለጊዜው በአካል የነበረኝ ነገር ምናልባት ከዩኒቨርሲቲ ከወጣው በኋላ ግን ቸርች ላይ ገብተን እንወያይ ነበረ። ቸርች የቤተ ክርስቲያን ውስጥ ገብተን ማለትም የኦንሊ ጂሰሶች በተለይ የት አካባቢ መሰላችሁ? ድሬዳዋ ላይ ያላችሁ ብሪጅ የሚባል ቦታ ላይ ድልድዩ አጠገብ ያለ ቸርች አለ። እዛ ገብተን 3 ጊዜ ተወያይተናል ከፓስተሮች ጋር ቁጭ ብለን ቸርቻቸው ውስጥ። ከዛ ምንም መረጃ የላቸውም። ያው ከነ እንትናቸው አፍረው ነው የሄዱት። 3 ለ3 ነበረ ስንወያይ ነበረው። አልሐምዱሊላህ ምንም አይነት ማስረጃ ማምጣት ሳይችሉ አልፈናል ማለት ነው። በተለይ በስላሴና በነገረ ክርስቶስ ላይ ነበረ ስናወራ ነበረ። ማን ይቅርታ፣ በስላሴ ያልኩኝ በነገረ ክርስቶስ ዙሪያ ነበረ ስናወራ የነበረው ማለት ነው። እና ኤኒዌይስ በጣም ጥሩ ጊዜ ነበረ ብዬ ነው ማስበው። አላህ በእክላስ ይቀበለን። እንግዲህ ይህን የምናወራው ግን በነገራችሁ ላይ ለእናንተ ተሞክሮ ይሆን ዘንድ እንጂ ፈክር አይደለም። እሱን ነገር ከልባችሁ እንድትይዙልን እንፈልጋለን። እሺ ቀጥል ሼኻችን። አይ ማሻአላህ ተባረከላህ። ወንድምህ ከህይወትን ያስተማረኝ ወንድሜ ነው ብለሃል። እኔ ሀቅ ለመናገር እንደኔ እሱን ለመተዋወቅ በጣም ነው የጓጓሁት። አላህ ሱብሓነሁ ወተዓላ ባለበት ይጠብቀው። አላህ ሱብሓነሁ ወተዓላ ባለበት ከፍ ያድርገው። የእሱ ፍሬ ይኸው እዚህ ቁጭ ብሎ እኛ እዚህ ኮርተንበት እዚህም ላይ ይሆናል ሌሎችም ሰዎች እንዲህ ኮርተንበት ከአንተ ጋር የአንተን መልእክት የአንተን ጣፋጭ ንግግር ለመስማት እዚህ ቁጭ ብለናልና ማሻአላህ ተባረከላህ። የንጽጽር ሂደትህ አየ ነው ዩኒቨርሲቲ ላይ አንዳንድ ንጽጽሮች እንደምታደርግ ሌላ ደግሞ በተለያዩ ቤተ እምነቶችም እየሄድክ ደግሞ ንጽጽር እንደምታደርግና በብዙዎች ላይ በዝረራ እንደምታሸንፍም ነው እየነገርከኝ የነበረው። በነበረህ ትንሽ እውቀት ነው፣ ገና አላሰፋ ነው። በነበረህ ትንሽ እውቀት ነው፣ ገና ኢብሮ አሁን የነበረበት ደረጃ ላይ ሳንደርስ ነው ይህንን እያየን ያለ ነው። ይህ ሁሉ ውስጥ ረግድ ያለፈ ወጣት በቃ ቆርጦ አሁን ትምህርቱም ላይ ነበረ፣ ዩኒቨርሲቲም ነበረ፣ ወደ ቤቱም ይሄዳል፣ ሌላም ነገር አለና ቆርጦ ከአሁን በኋላ ወደ ንጽጽር ህይወት ውስጥ መግባት አለብኝ፣ ወደ ሃይማኖት ንጽጽር ላይ መግባት አለብኝ ብለህ የወሰንክበት ዋነኛው የወሰንክበት ጊዜ እንዴት ነበረ? ከዛ እቺን ውሳኔ እንድትወስን በቃ ከአሁን በኋላ እኔ ንጽጽር ነው የምሰራው፣ ሌላ ነገር መስራት አልፈልግም ብለህ የቆረጥክበት ደግሞ ምክንያት ውስጥ ተርኒንግ ፖይንት ምንድናት የምትለዋን ደግሞ ብታነሳለን ወደ ዋናው ኢብራሂም ለመምጣት መንደርደሪያ ይሆነናል ብዬ አስባለሁ። አዎ ትክክል ነህ። ሀቂቃ በጣም በተለይ ከዩኒቨርሲቲ ከወጣ በኋላ ነው ይህንን ዲሲዥን ዲሳይድ ያደረኩት እና ጀማዓ አለን። ጀማዓ በጣም ነው የምወደው። ለጀማዓዎቼ
ልጅ ማን ነበረች ስሟ? ተውበስታ ትባላለች። አሁንም ሙስሊም ነች። ቁርአን እየቀራች ኦልሞስት ሳጨረስ አትቀርም። አሁን አልሐምዱሊላህ በጣም የምኮራባት። ደንግጫለሁ። ሻሃዳ ሳሲዝ የመጀመሪያ ድሪም ነበረኝ። ያ ነበረ ድሪሜ ሲጀመር። ሁል ጊዜም ዶክተር ዛኪር ላይ ፍጥጥ ብዬ የምቀመጠው ድሪሜም እሱ ስለነበር እና የመጀመሪያ ያሰለምኳት ነበረች እና ተውበስታ ትባላለች። እኔ ቤት ነው እኔ ቤት መጣው። ያው የተከራየሁበት ቤት አለ። መጋረጃ ተደረገ። ሴቶች በዚህ ጋር ጀማዎች ናቸው፣ ወንዶች በዚህ ተደረጉ። ከዛ እሷ እዛ ውስጥ ነች። ያው ቺር የሚያደርጋት ሰው ስለሚያስፈልግ ማለት ነው። ከዛ ምን ተደረገ? ያው ጥያቄ መጠየቅ ትጀምራለች። ጥያቄ ትጠይቀኛለች ነው ዮሐንስ አንዳንድ ሌሎች ምናምን። እዛ ፋይናሊ ምን ይሆናል? በቃ አልቻለችም። በቃ ከዚህ በኋላ በቃ ምንም እንትን እሺ ሻሃዳ መያዝ ትፈልጊያለሽ? አዎ እሺ ጀመረች ምናምን። ከዛ እኔ አልቻለም። በቃ ተንቀጥቅጫለሁ። ለሀቂቃ በጣም ነበር የተንቀጠቀ ደስታዬ ማለት ነው። በጣም ትልቁ ደስታዬ ይዛኔ ነበረ እና እሷ ሰለመች አልሐምዱሊላህ በአላህ ፍቃድ። ከዛ ፍሬ ማየት ጀምረን ማለት ነው ሰፈር ላይ። ስለዚህ ፍሬ ማየት ጀምረን ያ ፍሬ በጣም ሌሎችንም ብዙ ሰዎችን እንደ ድሬዳዋ ላይ ብዙ ወደ እስልምና የተመለሱ ሰዎች ነበሩ። ከዛ በኋላ ብዙ አልሐምዱሊላህ ረቢል ዓለሚን ከከፈሩ ሰዎች በላይ የሰለሙት ሰዎች በለጡ። አልሐምዱሊላህ በአላህ መለስ። እንግዲህ ያ ነበረ በዋነኝነት ትልቁ አካሄድ የነበረው እንደ ድሬዳዋ እንደ ሰፈርም ዛሬ ላይ እነዚህ 50 ተማሪዎች ከሚባሉት ውስጥ በጣም የምወዳቸው ጀግና የሆኑ ወደፊት እኔ ስማቸውን አልናገርም የእኔ ተማሪዎች ነው ብዬ አልናገርም። ሲወጡ ግን ታያቸዋላችሁ። አንድ ቀን ኦልሞስት ጨርሰዋል፣ ሁሉ ነገር አድርገዋል። ድሬዳዋ ላይ እየሰሩ ነው። ግን አሁን የሚቀራቸው አንዳንድ ነገር ሪሰርች ነው። የራሳቸው ሪሰርች አለ። ስለዚህ ራሳቸውን ችለው የቆሙ ልጆች ናቸው። በአላህ ፍቃድ ይቀጥላል ማለት ነው። ስለዚህ ይህን ይመስላል። አይ ቲንክ ምናልባት እንዳላረዝምባቸው እንዳይሰለች ሰው። ማሻአላህ ተባረከላ። አየነው ተርኒንግ ፖይንት እንዴት እንደተነሳ። የመጀመሪያው ቴሌግራም ቻናልም ተከፈተ ለቤት እዛው ላሉት ለሰፈር ልጆች ተብሎ። ከዛም በኋላ ዛሬ ያየነውን ኢብራሂም ሼፕ ማድረግ ጀመረ ማለት ነው። አሁን ወደ ንጽጽሩ ገባ። ንጽጽሩ ላይ ከገባ በኋላ አሁን ወደ ቲክቶኩ ገና አንመጣም። እሱን አሳንነቀው ማለት ነው። እዛው ድሬዳዋ እያለ ማንም ሰው የሆነን ስራ ሲጀምር፣ ለምሳሌ አንድ ነጋዴ አንድ ስራ ከጀመረ እንደሚያተርፈውም ደግሞ ይከስራል ማለት ነው። አሁን ትርፍ አግኝተህ የአንዲት እህት መስለሟን ነግረህን እስካሁንም ድረስ ሰልማ ቁርአን ለመጨረስ ደረጃ እንደደረሰች እና እንደምትኮራባትም ነግረህናል። አሁን ምን ከስራሃል ሳይሆን ምን አይነት ተጉዳሮቶች ገጥመውህ አንተስ በምን አይነት ወይ ለማለፍ ይፈልጋል። በጣም ማድረሳቸው የምትላቸው ገጠመኞች ብዙ ገጠመኞች እናንሳ ከተባለ ብዙ ይኖራሉ። ግን ዋና የምትላቸውን 2-3 ገጠመኞችን ኢንሻላህ እስቲ አንሳለን እና ከዛ በኋላ ወደ ቲክቶኩ ደግሞ ዳይቭ አድርገን እንገባለን ማለት ነው ኢንሻላህ። ያ እንደ ተግዳሮት ብዬ ማነሳቸው በተለይ በዳዕዋው ዙሪያ ላይ የሚሽነሪዎች አካሄድ እና የኛ አካሄድ ነበር። ሚሽነሪዎች መንገድ ላይ እንደፈለጉ ዳዕዋ ያደርጋሉ፣ እንደፈለጉ ሰዎችን ይሰብካሉ። እኛ ግን መስበክ አንችልም ነበር። እኛ ፍቃድ አይሰጠንም፣ እነሱ ፍቃድ አላቸው። ያለ ፍቃድም ይሰራሉ፣ መብታቸው። ይሄ ነበረ በጣም ትልቁ ማነቆ። እንቅስቃሴ እንዳናደርግ ለሰዎች ዳዕዋ ተደራሽ እንዳይሆንና እኛም እንዳንታወቅ ታፍነን የተቀመጥንበት ዛሬ በአላህ ፍቃድ ቲክቶክ የሚባል ፕላትፎርም አላህ አምጥቶልን ውጭ መሄድ ሳይጠበቅብን እዚህ ላይ ቁጭ ብለን አይደለም ድሬዳዋ ላይ ያለውን ህዝብ ይቅርና ዓለም ላይ ያለውን ህዝብ አላህ ተደራሽ እንድናደርግ መንገዱን አመቻቸልን ማለት ነው። ይህ አላህ ኒዕማ ነው። አልሐምዱሊላህ ረቢል ዓለሚን። እና ትልቁ ተግዳሮት ያ ነበረ የመጀመሪያው ትልቁ። ሌላኛው የማቴሪያል እጥረት ነበረ። እንግዲህ መጽሐፍቶች ያለማግኘት፣ ከጊዜው ጋር ለመራመድ ስትሞክር የተለያዩ ታብሌቶች ሊያስፈልጉህ ይችላሉ። ብዙ ነገሮች አሉ ሀቂቃ። ከዚህ ጋር በተያያዘ በኋላ ላይ ምናልባት ስለምመጣበት በተለይ ንጽጽር ወንድሞች ምን ያህል ስትራግል አድርገው ንጽጽሩን ይሰሩ እንደነበረ ማለትም እየሰሩ እንዳሉ ነው እንጂ
ይሰሩ እንደነበረ እየሰሩ እንዳሉ ሰዎች ራሱ ይሄንን ሊገነዘቡ ይገባል። በተለይ እኔ አሁን ስራ ጀምሬ ነበረ። ያው ስራ እንግዲህ ትሰራለህ እየተሯሯጥክም ቢሆን እንግዲህ ሜካኒካል ኢንጂነሪንግ ምሩቅ ነኝ ብያቸዋለሁ። በዛ ሜካኒካል ኢንጂነሪንግ ምሩቅነቴ የራሴ የሆነ ስራ ጀምሬ ነበር። ያንን እየሰራሁኝ ንጽጽሩን እሰራ ነበረ። ኦኬ ገና ያው አልመጣህበትም፣ በኋላ ላይ ስለምመጣበት እሱን አሁን አልናገርም። ግን ምንድነው እነዚህ ናቸው ዋና ዋና የሚባሉት ነገሮች። በተለይ የማቴሪያል ዳዕዋ እንዳናረግ አክሰስ መገደብ በራሱ እና ይህን ቅድም የነገርኩ በዋነኝነት እነዚህ ናቸው። ኢንሻላህ ሌላ ጥያቄ ካለ ይቀጥል። ያው ጉዞአችን ከመጀመሪያው ጀምሮ ስለ አንተ ጉዞ ልክ ስናነሳ አንዴ ወደፊት እንሄዳለን፣ አንዴ ወደኋላ እንሄዳለን እና አሁን ያለውን ኢብሮ ወደ ድሬዳዋ ልውሰደው ማለት ነው። አሁን ያለውን ኢብሮ ወደ ድሬዳዋ ልውሰደው እና አሁንም ድሬዳዋ ላይ ዳዕዋ እንዳለ እየነገርከኝ ነው እና ድሬዳዋ ላይ እንቅስቃሴ የሚንቀሳቀሱም ሰዎች እንዳሉ እየነገርከኝ ነው። በእጅ ያለ ሀብት በእጅ ያሉ ወንድሞች ደግሞ ከኛ ጋር ያሉ ወንድሞች ደግሞ እንደ ትልቅ ሀብትና ለዳዕዋ አሰላጭ ናቸው ብዬ አምናለሁ እንደኔ እና አሁን ባለበት ሁኔታ ድሬዳዋ ላይ በሚደረገው የዳዕዋ እንቅስቃሴ ምን አይነት ነገር በጣም ይጎላል ብለህ ከምታስባቸው ነገራቶች ውስጥ ምን አይነት ነገር ነው ብለህ ታስባለህ? ከሰዎችም ደግሞ እዚህ ካሉ ወንድሞች መሸፈን የሚችሉ ካሉም አንተንም ይሆን ወይም ደግሞ ሌሎች ወንድሞችንም ኮንታክት ማድረግ ይችላሉ እና ምን አይነት ነገር ድሬዳዋ ላይ ቢሰራ ትልቅ ለውጥ ማምጣት ይቻላል ብለህ ታስባለህ አንተ? ያው እንደ ድሬዳዋ ብቻ ሳይሆን እንደ ተቋም ማለት እንደ ሀገር እንደ አጠቃላይ ሀገራችን ራሳቸውን የቻሉ ተቋሞች በተለይ ደግሞ ንጽጽሩ ዞር ብለው የሚያዩ ሰዎች ሊኖሩ ይገባል። በየትኛውም አይነት ሁኔታ ማለት ነው። ንጽጽሩን ምን ላይ ነው ያለው፣ እነዚህ ልጆች ምን እየሰሩ ነው የሚለው ነገር ዞር ብሎ ይታይበት ይገባል። እንደ ሀገር ነው ብላችሁ ግን እንደ ድሬዳዋ ስፔሲፊካሊ ከጠየቀኝ የመጀመሪያው የመንገድ ላይ የጎዳና ዳዕዋ ጉዳይ ትልቁ ማነቆ ነው። እሱ እንኳን ያው በዚህ የሚፈታ ነገር ስላልሆነ አላህ ያግራው ነው የሚባለው። እሱን አላህ ገር ያደርገው። ማሻአላህ አላህ ገር ባደረገው ሰዓት ገር ይሆናል ኢንሻአላህ። ሌላኛው የንጽጽር ላይ እነዚህ ወንድሞች እና እህቶች በጣም ጎበዞች ናቸው። ሀቂቃ በተለይ ራሳቸው ሪሰርች እየሰሩ ካሉ ልጆች መካከል በተለይ በኤቲዝም በፊሎሶፊ ላይ በጣም ጎበዝ ልጆች አሉ። ኢስላሚክ ዳይሌማ ላይ ያሉ ጥያቄዎች የሚነሱ በነዛ ላይ የትኛውም አይነት ጥያቄ ቢነሳ በጣም ጎበዝ ልጆች ፋይል እየሰሩ በራሳቸው ኢቨን የኔም አሁን ላይ የጀርባ አጥንትም አንዳንድ የሆኑ ልጆች አሉ። ስፔሻሊ ሴቶች ጀግና የሆኑ ሴቶች ስማቸውን ማንሳት ስለማልፈልግ ነው። እነሱም አሉ እና ምንድን ነው ማቴሪያል አንዳንድ ማቴሪያሎች ምናልባት እንደ እገዛ አንዳንድ ታብሌቶች ሊያስፈልጋቸው ይችላል። እነዚህ እንደ እገዛ ዞር ብሎ የሚያያቸው ካለ ማሻአላህ ትልቅ ነገር ነው። ወደፊት ኡማውን የሚጠቅሙ ስለሆነ እና ኮንታክት ማድረግ የሚፈልጉ ካለ ኢንሻአላህ በዛ መልኩ ብዙ ነገሮች እዚህ ላይ ሊነገሩ የማይችሉ ብዙ ነገሮች ሊኖሩ ይችላሉ። በተለይ እንደ ተቋም እኛ በነገር ላይ እንትን አለን መድረሳ አለን እና መድረሳውን የሰራ ነው እኔ ቤት ውስጥ ነው የኔ እናቴ ቤት ውስጥ ነው እና ቆርቆሮ ነው የሰራ ነው። በቆርቆሮ በብር አዋተን ከራሳችን አዋተን በቆርቆሮ ነው ሰርተን። ኡስታዝ ዙቤር የሚባል አንድ የምወደው ወንድም ያለ ኡስታዝ ቃላሚን ያውቀዋል። በጣም ቅርብ ወንድማችን ነው። እሱ ነው የሚያስቀረው። በጣም ጎበዝ ነው። ስንጀምርም ከእሱ ጋርም በጣም ብዙ ስትራግል አይተናል። በነገር ላይ ኡስታዝ ቃላሚንም እዚህ ውስጥ ትልቅ አስተዋጽኦ አለው። እሱ የነበረበት ሀገር አለ፣ እኔ የነበርኩበት ሀገር አለ። ያው እዚህ ጋር መናገር ስላልፈለግኩ ነው። ይሄ እሱን እና ኮንታክት ነበረኝ፣ የቅርብ ኮንታክት እንድናደርግ ያደረገን ደግሞ ዙቤር። ስለዚህ በእሱም አማካኝነት ከኡስታዝ ቃላሚን ጋር አንዳንድ ነገሮችን ለመስራት እሱ ያለበት ቦታ ድረስ ሄደንም ልምድ ልውውጥ ሁሉ አድርገናል። የኛ የኢቅራ ጀማ እና የነ ኡስታዝ ቃላሚን የራሳቸው ጀማ አላቸው። እነሱም እንዳውም የነ ባርቴርማንን መጽሐፍ ቁጭ ብለው ሲያነቡ የተገረምኩበት ነገር አለ። ኡስታዝ ቃላሚን ቁጭ ብሎ በማብራሪያ ሁሉ ሲሰጣቸው ሌሎች መጽሐፍቶችን በየሳምንቱ መጽሐፍቶችን ይጨርሳሉ በየሆነ ጊዜው ማለት ነው። እና ውይይት አለ፣ ዲቤት አለ እርስ በርስ። ይህ በጣም የሚገርም ነገር ነበር እና ለማንኛውም ያ ነበረ የነበረው ነገር።
እና እዛ ኢቅራ ጀማ ትልቅ ስራ እየሰራ ነው ያለው። በተለይ ያንን የኢቅራ ጀማ መድረሳንም ማገዝ የሚፈልግ ካለ በተለይ ለኡስታዙ አንዳንድ ነገሮች ማገዝ የሚፈልግ ካለ እሱንም እንዲሁ ሌሎችን ምክንያቱም እዛ ሰፈር ላይ የቁርአን ምንም አይነት ቁርአን የሚባል ነገር የለም፣ ሽታውም የለም ቁርአን ማለት ነው። ቅድም እንዳልኳቸው የሚሽነሪዎች ጉዳይ እንጂ። ስለዚህ በአላህ ፍቃድ ዛሬ መድረሳ አቋቁመን አልሐምዱሊላህ የንጽጽር ሰዎች ጀግናና እንደ ብረት የሆኑ ሰዎች ማለት ነው እዛ ላይ ተቀምጠው ዛሬ በአላህ ፍቃድ ስለ ድሬዳዋ ምንም አይነት የማስብበት ምክንያት የለኝም። ኃላፊነት ወስደዋል ኦልሬዲ ማለት ነው እነሱ አልሐምዱሊላህ ረብል ዓለሚን። ስለዚህ ያን ይመስላል ስትራግሉ። እነዛ ነገሮች ናቸው። አላርዝምብህ ኢንሻላህ። ኢንሻላህ ተባረከላህ። አየን መጀመሪያ የነበሩ ችግሮችን አየን። ከዛ ኢብሮን አሳደግ ነው። በኋላ ደግሞ ያደገውን ኢብሮ ወደ ሀገሩ መልሰን ደግሞ መፍትሄ ያለውን ነገር አስቀመጠን ኢንሻላህ። በዚህ ነገር ላይ ተናፊሱን ነው። እዚህ ላይ ያላችሁ ሰዎችም ኢንሻላህ ከኮመንቱ ይልቅ ታብታብና ኮፒ ሊንኩ ማድረጋችሁ ኢንሻላህ እንዳትረሱ ማለት ነው። አሁን ወደምናውቀው ኢብሮ ከመምጣቱ ወይም ደግሞ በቪዲዮ ከመምጣቱ በፊት ቪዲዮን ዘግቶ ነበረ። በዚህ በፊት ኢብሮ ንጽጽር የሚያደርግ የነበረው እና ኢብሮ ወደ ቲክቶክ እንዴት ሊመጣ ቻለ? ወደ ቲክቶክ ሲመጣ የመጀመሪያ የነበረው አቀባበልስ እንዴት ነበረ? አሁን ለምሳሌ እኔ ቲክቶክ ስጀምር የመጀመሪያ ያየሁት ቪው 2000 ቪው ነበር እና በጣም እንደ ትልቅ ታይቶኝ በቃ እንትን ስል ነበር። የዛ ቀን ትልቅ ኢድ ቀን ነበር ለእኔ እና አሁን እናንተ ደግሞ ወደዚህ ወደ ንጽጽሩ ስትመጡ ኢብሮ በተለይ ወደዚህ ወደ ንጽጽሩ ስትመጣ መጀመሪያ ሰው ጋር የነበረው አቀባበል ከዛ ስበቃ ደግሞ ቲክቶክ ላይ ያለው ሂደት እንዴት ነበር የሚለውን ፍሎ አፕ ኢንሻላህ ንገረን እስኪ። በጣም ደስ የሚል ጊዜ ነበረ። በተለይ ቲክቶክ ላይ ከመምጣታችን በፊት ቴሌግራም ላይ ነበረ የመጀመሪያው ጆርኒ የጀመረው ማለት ነው እና ቴሌግራም በጣም የሚገርም ሶሊድ የሆነ ቲም ነበረ። ሶሊድ በጣም የሚገርም ቲም ነበረ ሀቂቃ እና በተለይ ቴሌግራም ላይ ትልቅ አስተዋጽኦ የነበራቸው ሰዎች መካከል ወንድም ሙከሚልን የማያውቀው ሰው ያለ ብዬ አላስብም። ቲክቶክ ላይ ላታውቁት ትችላላችሁ እንጂ ቴሌግራም ላይ በጣም ፌመስ ነው። በጣም ጎበዝ ነው፣ ይሰራ ነበረ፣ በጣም ይወያይ ነበር ሁላ። ሌላ ማሂር አሁን አብሮን ያለውን ወንድም ማሂር የምታውቁት ነው። አላህ ኸይር ጀዛውን በጀነት ይክፈለው። በጣም ነው የምወደው፣ ሁሉንም ወዳቸዋለሁ። ሌላኛው ኢዘዲ እንዲሁም ሌሎች ኢቨን ጄክ ራሱ ነበረ፣ ግን በዛ ላይ ጎልተን የወጣ ነው እኛ ነበረን ማለት ነው። ሌሎች ወንድሞችም ነበሩ። ሀቂቀተን ብዙ ጀግና ሰዎች ነበሩ። እኛ ቴሌግራም ላይ ነበረን፣ ቲክቶክ ላይ የነበረ ደግሞ ሌላ ቲም ነበረ እና ሰዎች በየቀኑ ነበር የሚሰሙት። በአላህ ፍቃድ ብዙ ሰዎች ይሰሙ ነበር። በጣም ፋይት ነበረ እና ብዙ ውይይቶች ይደረጉ ነበረ እና ብዙ ሰክሰስ ያደረግናቸው ነገሮች ነበር። ኢቨን ግሩፕ ሁላ ይፈጠራል። እዛ ግሩፕ ውስጥ የሰለምቴዎች ስም ሁላ ዝርዝር ሁላ ይቀመጥ ምናምን እንትና ጋር ይደወላል። እንዴት ነች ከስንት ወር በኋላ ምናምን ደውለን ሁሉ እናጣራለን ምን ላይ እንዳሉ ምናምን እና እዛ ላይ ትልቅ እንትን ነበረኝ። የማረሰው አንድ ወንድም ነበረ የሰለመ ናፊያድ ይባላል። እሱ ደግሞ ቴሌግራም ላይ የመጀመሪያ ያሰለምኩት ልጅ ነው። ናፊያድ ይባላል። እሱንም በጣም ነው የምወደው። አሁንም አብረን እንደዋወላለን እና ናፊያድ ሆኖ በጣም የሚገርም ማይንድ ነበረው። እሱም በቃ ጥሩ ነገር ነበረ። ኤኒዌይስ በዚህ ሁኔታ እየሄደ እያለ ቲክቶክ ይዳከማል። ቲክቶክ ላይ ይሄ እዚህ ጋር ከታች የምታዩት ወንድማችን ነው ማለት ነው እና ሌላኛው ወንድም ደግሞ ጀግናው ወንድም ሳላህ ነበሩ ማለት ነው። ቲክቶክ ላይ ማቃቸው ይሰሩ ነበር። ቲክቶክ ላይ የተለየ ስራ ነበር የሚሰሩት። ፋይል ይዘው ምናምን በጣም ህዝቡን ሲያሯርጡ የነበሩ በዛ ጊዜ እነሱ ነበሩ። እነ ኡስታዝ እንትናም ነበሩ፣ ማን ነው ሁሱ፣ እንዲሁም ደግሞ መሲ ጀግናዋም ነበረች እና ሌሎችም አሉ። ግን ጎልተው የወጡት ለእኔ ነው የምላችሁ በዛ ሰዓት ሁለቱ ወንድሞች ነበሩ። እነ መሲ በጣም ጀግና ነበረ። እኔ በጣም መሲን ያሳዩኝ ነበር። አንተ እቺ ልጅ ማነች ምናምን ስራ ቦታው ላይ ሰው ያሳየኝ ነበር እና መሲ በጣም ጀግና ሴት ነች። አላህ ይጠብቃት። ቲክቶክ ላይ ትልቅ አስተዋጽኦ ከሰሩ ሰዎች መካከል አንደኛዋ መሲ ነች እና ይሄ ነገር ያሳሰበው ስሚዞ ነበረ። ስሚዞ ወንድማችን መጣና ይጠይቀናል፣ ይነግረናል ማለት ነው። ዋይ በጣም እንትን
ያው የሰው እጥረት አለ። ማለትም እነ ኢምራንና ሳላህ ብቻቸውን ነበር የሚሰሩት። በጣም ስትራግል ያደርጋሉ። ሀቂቃ ቀኑ ሙሉ ነበር የሚሰሩት። ኮላብ አድርገው በጣም የሚገርም ስራ ነበር የሚሰሩት። እና ሂዱ ተባልን 5 ሰዎች ቅድም የተባል ነው ሄድን ማለት ሳቢርም ነበር ወንድም ሳቢር ስሙን ረስቻለሁ። እና እሱም ነበር አብረን ተላከን ማለት ነው። ወደዚህ መጣን። ከዛ መጣን። ከመጣን በኋላ አዲስ ነው ቲክቶክ ኢዝናት ላይክ ቴሌግራም ማለት ነው። እኛ በእውቀት እንደዚሁ በቃልና ኮፒ ፔስት እያደረክ ነበር የምትልከው። ተፍሲር ካለ የተፍሲሩን ታይና ከሱ ላይ ኮፒ አድርገህ ፔስት ነበር የምታደርገው ማለት ነው። እዚህ ላይ እንደዚህ አይነት ነገር የለም። ግዴታ ምን ማድረግ አለብህ? ፋይል ማሳየት አለብህ እያወጣህ ማለት ነው። ከዛ ሌላ ትኩሳት ማለት ነው። ሌላ ትኩሳት። ከዛ ማስረጃ አምጣ ትባላለህ ማለት ነው ስታወራ። ከዛ እንዲህ ምናምን ኮፒ የምታደርግበት የለ፣ ፔስት የምታደርግበት ቦታ የለ። ከዛ ምን አሳሰበን? የዛኔ በቃ ግዴታ ታብሌት እንደሚያስፈልግ አሳሰበን ማለት ነው። እና ሌላኛው ፋይል ግዴታ ያስፈልጋል። ግዴታ ፋይል ያስፈልጋል። እና ለዚህ ነገር ሀቂቃ ትልቅ አስተዋጽኦ ያደረጉልኝ ለእኔ ያደረጉልኝ ኢምራንና ሳላህ ናቸው። ትልቅ አስተዋጽኦ ያደረጉልኝ ምንድነው አስተዋጽኦ? በተለይ ደግሞ አንዳንድ ነገሮችን ሼር በመደራረግ ፋይል አሰራር፣ እኔ ያሉ ፋይል አሰራር አላውቅም፣ ከእነሱን የተማርኩት። እና አትፈሩ ሌሎች ወንድሞች፣ በተጠየቁ ምን ችግር አለው? አሁን እኛ ጠይቀን እኔ ጠይቄ ነው እንዴት ፋይል እንዴት እንደሚሰራ አሳዩኝ። ከዛ እኔ 3 ወር ምናምን እንደዚህ ወጣው ከቲክቶክም ከምንም በቃ ራሴን ችዬ ወጣው። ከዛ ፋይል ሰርቼ መጣሁ አልሐምዱሊላህ በአላህ ፈቃድ። ከዛ በኋላ ስመጣ ራሴን ችዬ ቁጭ ብዬ ከዛ ማስተማር ጀመርኩኝ በአላህ ፍቃድ። ከዛ እንደዛ ነው የቀለለልኝ፣ እንደዛ ቀለለልኝ ማለት ነው። እና ከዛ በኋላ ውይይቶችም ተደረጉ፣ ጥምቀትም ተካሄደ። የመጀመሪያው የቲክቶክ ውይይቴ አማን ሻሎም ነው። አማኒ የዛሬን ያርገውና በጣም ፌመስ ሰው ነበረ። ፖድካስት ላይ ቁጭ ብሎ ሙስሊሞች እኮ ምንም አፖሎጂስት የላቸውም በማለት ተዘባበተብን ማለት ነው። እና አላህ ብሎ ደግሞ እጄ ላይ ጣለው። ከዛ ፎክሮ ነበረ። ያው እኔ መጀመሪያ አልገለጥም ነበረ። በዚህ ነው የምትገባው ምናምን ብሎ ሰከሰኝ። የሆነ በቃ ራሱን ውይይቱ ላይ ብናይ አይሻልም በማለት አስታውሳለሁ። ከዛ ውይይቱ ላይ ምንም እንደማይችል አየን። ያ የፎከረውም ነገር ዜሮ ገባ። እንደተባለውም ተጠምቆ ወጣ። ይሄ ሁሉ ልብሱ ሁሉ ላበላብ ሆኖ ሰውነቱ ከልብሱ ጋር ተጣብቆ ለአንዴና ለመጨረሻ ጊዜ ቲክቶክ ላይ መለስ። ከዛ በኋላ ሞራሉ ወድቆ የነሱም የአፖሎጀቲክስ አካሄድ ተመቶ በዛው ከዚህ ፕላትፎርም ጠፍቷል ማለት ነው። አልሐምዱሊላህ ረቢል ዓለሚን። ወቁል ጃአ አልሐቅ ወዘሀቀ አልባጢል ኢነል ባጢለ ካነ ዘሁቃ። እና እውነትም መጣ ውሸትም ተወገደ። በእርግጥም ውሸት ሁልጊዜም ተወጋጅ ነው እና ተወገደ ማለት ነው። አላህ ሂዳያ ይስጠው። ለማንኛውም የቲክቶክ ጆርኒያችንም እንደ ጆርኒ ይሄንን ይመስለ ነበረ። ብዙ ተግዳሮቶችንም አይተን ነበረ። ኤኒዌይስ እነሱ መጠየቅ ካለባቸው እንግዲህ ስጠየቅ ማውራ ይሆናል ኢንሻላህ። ለማንኛውም ግን በጣም ትልቅ ነገር ነበረ። አልሐምዱሊላህ ይህን ይመስላል ማለት ነው። አይ ማሻአላህ በጣም ደስ የሚል የህይወት ታሪክ ነው ይዘልን የመጣው። ቲክቶክ መጀመሪያ ቴሌግራም ላይ ነበር። ቴሌግራም ጥሩ እንቅስቃሴ ነበረው። ከዛ ወደ ቲክቶክ ተመጣና ቲክቶክ ላይም ኢብሮ እስካሁን ድረስ በዘረራ እየጨረሰ ነው እስካሁን ድረስ እየመጣ ያለው ነው። አሁንም እንቀጥላለን። ኢብሮ በንጽጽር ስራ አሁን በምትሰራቸው በነበሩት በንጽጽር ስራ ላይ እስካሁንም ድረስ ሊሆን ይችላል ማለት ነው ከተለያዩ የእምነት ተከታዮች ጋር ንጽጽሮችን ወይም ውይይቶችን አድርገሃል። በዚህ በምታደርጋቸው ክርክሮች ሊሆን ይችላል ወይ ውይይቶች ሊሆን ይችላል። ለአንተ ትልቁን ትምህርት የሰጠህ ቦታ የትኛው ነው? በጣም ትልቅ ትምህርት ለምሳሌ ላይክ ይሄ ምንድን ነው ለአንተ ስትረግል ገጥሞ ወይ እንደዚህ አይነት ነገር ሳይሆን ግን ትልቅ ትምህርት የሰጠ ለአንተ ትምህርታዊ ውይይት ያደረግክበትን። ለምን መሰለህ ይህን ጥያቄ ያነሳሁት ለሌሎቹም እነዚህ ተወያይ ነን ብለው ለሚያወሩ ሰዎችም አርአያ እንዲሆን ብዬ ስለምመኝ ነው። እና ለአንተ ትልቁን ትምህርት የሰጠ ቦታ የትኛው ነበር? እስኪ። አው ቲክቶክ ላይ ከአንድ ቄስ ጋር ተወያይቼ ነበረ አስታውሳለሁ። ከአማን ሻሎም ጋርም ተወያይቻለሁ። ሌሎችም ውይይቶች አድርጌያለሁ። ግን ከአማን ሻሎም ጋር ያደረግኩት ውይይት
በሰዓቱ በተለይ ደግሞ ለእኔ ትልቅ ትምህርት ብቻ ሳይሆን እዚህ ቲክቶክ ፕላትፎርም ላይ ትልቅ አስተዋጽኦ እንዳደርግ አላህ በፍቃዱ በሱ ፍቃድ በእኔ ችሎታ ሳይሆን አላህ በሱ ፍቃድ እና በሱ ችሎታ እዚህ ደረጃ እንድደርስ ያደረገኝ ያቺ ተርኒንግ ፖይንት ነች። ለምን ከተባለ አንድ ሰው ውይይት የሚያደርግ ከሆነ ዲኑን ወክሎ ስለሚሄድ ግዴታ ያጠናል። ተግባባን? ግዴታ ማለት ነው። ኦፍኮርስ ከዛ በፊት አውቀዋለሁ፣ ግን ደግሞ ሌሎች ነገሮችንም ማየት ትፈልጋለን እና ሀቂቃ እኔ እንድለወጥ ትልቁ መንገድ ለእኔ ትልቁ ትምህርት ሊሆነኝ የቻለው ከአማኒ ጋር ያደረግኩት ውይይት ነበረ እና እኔ በጣም ተዘጋጅቼ ነበር የመጣሁት የዛን ቀን። ወይራስ እሱ ግን ንቆኝ ነበረ የጠበቀኝ ማለት ነው። ስለዚህ ከዚህ ልረዳውና ልማር የቻልኩት ነገር አንደኛ በየትኛውም አይነት ሁኔታ ጠላታችሁን አትናቁ፣ ሰዎች ማለት ነው። እንደ አማን ሻሎም እንዳትሆኑ ጠላታችሁን አትናቁ። ሁለተኛ ደግሞ ጠላታችሁን መናቅ ብቻ ሳይሆን እስልምናችሁን ከሆነ እዚህ ጋር ይዛችሁ የመጣችሁት እስልምናዬ እንዳይነካ እስልምናዬ እንዳይደፈር ካልክ እውነትም አጥናና በትክክለኛው አካሄድ ለሰዎች ዲነል ኢስላምን ማሳወቅ አለብህ እንጂ ያለ እውቀት ዝም ብለህ ወጥተህ መናገር የለብህም። በተለይ ደግሞ አሁን ላይ አንዳንድ ነገሮችን እንመለከታለን። ያለ እውቀት ንጽጽሩ ላይ ዝም ብሎ ተነስቶ ውይይት የማድረግ ነገሮች ይታያሉ እና ይሄ በጣም ሀቂቃ ጥንቃቄ ሊደረግ የሚገባ ጉዳይ። እውቀት የሌለው ሰው ዝም ነው ማለት ያለበት እውቀት እስኪኖረው ድረስ። እውቀት በትምህርት ነው የሚመጣው። እውቀት በማንበብ ነው የሚመጣው እንጂ ዝም ብሎ ተነስቶ እኔ አፖሎጂስት ነኝ ብሎ ከመሬት ላይ ተነስቶ ዝም ብሎ በቃ ምንም አይነት ነገር ፋይት ሳያረግ ዲግ ሳያረግ እስልምናን ማሰደብ ይህ ሀቂቃ አላህ ዘንድም የሚያስጠይቅ ነገር ነው። አላህ ዘንድ ማስጠይቅ ብቻ ሳይሆን ኡማውንም ልብ መስበር ነው። የኡማውን ልብ ላለመስበር እንዲሁም አላህ ዘንድም ላለመጠየቅ መጀመሪያ መቅራት አለብን። ዲናችንም ማወቅ አለብን። እንዲሁም ደግሞ ምን ማድረግ አለብን? ንጽጽሩን እራሱ በአግባቡ ማወቅ አለብን። ንጽጽር እውቀት ብቻ አይደለም። ንጽጽር ምንም ጭምር ነው። የውይይት መንገድንም ማወቅ አለበት። አንድ ሰው ስላወቀ ብቻ ያነጻጽራል ይወያያል ማለት አይደለም። ኦኬ። ከዚህ ላይ የወሰድነው ነገር እኔ በበኩሌ የወሰድኩት ነገር ውይይት ማድረግ አንደኛ ስራህን እንድትሰራ ሰዎች እንዲያውቁህና ሰዎች ያወቁ ሰዎች ደግሞ ከአንተ እስልምናን እንዲማሩ ያደርግሃል። ሁለተኛው ነገር ደግሞ ያንን ንጽጽር ማለትም ያንን ውይይት ስታደርግ ያ የምትወያየው ውይይት ኢስላምን ወክለ እንደምትሄድ ስለምታቅ ላለመዋረድም ይሁን ኢስላምን ከፍ ለማድረግ ምን ታደርጋለህ? በግዴታ ታጠናለህ። ስለዚህ ውይይት መኖሩ በጣም ትልቅ ነገር ነው። ቢቀር ራሱ ውይይቱ ባይደረግ ራሱ ያንን ውይይት ለማድረግ የምታደርገው ዝግጅት ሀቂቃ ቀላል የሚባል ነገር አይደለም። ስለዚህ ለአማን ሻሎም ጊዜ የተዘጋጀውት ዝግጅት ያ ተርኒንግ ፖይንት እና ትልቅ እውቀትም እንዳገኝበት ረድቶኛል። ኢንሻላህ ደግሞ በቅርቡ ብዙ ውይይቶችን የምናደርግ ይሆናል። ክርስቲያኖች ከመጡ ማለት ነው። እውነት አቅሙ ካላቸው ማለት ነው። ስለዚህ ይህን ይመስላል ኢንሻላህ። ማሻአላህ ተባረከላህ። አየ ነው ኢብራሂም አሁን ከቲክቶክ ነበረ፣ እኛ ደግሞ በቃ ቲክቶክ አሁን ቴሌግራም ነበረ። ቴሌግራም እሺ ቀዘቀዘብህ፣ ወደ ቲክቶክ ና ብለን ገፋፍለን ቲክቶክ ላይ ያመጣ ነው። ቲክቶክ ላይ ከመጣ በኋላ ደግሞ ፊቱን ሸፍነው ነበር የዛኔ የሚወያዩ የነበረው እና አማን ሻሎም ሌሎችም ወንድም ወገኖችን አንስቶ ከነሱ ጋር ውይይት እንዳደረገ አንድ ላይ ነገረን ማለት ነው። ዳይቭ አድርገን በደንብ ወደ ቲክቶክ አለም ሳንገባ በፊት ኢብሮ ለምንድን ነው ፊቱን ለመክፈት የወሰነው? በዚህ ትንሽ ተመልካች አጋይ ጥያቄ ባይነሳ ደስ ይለኝ ነበረ፣ ግን ተመካክረን ያደረግነው እና አንዳንድ ሚስጥሮች አላወራም ያው እና ሪስክ ወስደን ነው ዛሬ እዚህ ላይ የደረስነው። አንዳንድ ነገሮችን አላወራም፣ ምክንያቱም መወራት የሌለበት ነገር አለ እና ሪስክ ወስደን ነው ለማንኛውም እዚህ
ፊታችንን ገልጠን በኋላ ላይ በዚህ ሪስክ ምክንያት የገጠሙን ችግሮችንም ለማየት እንፈልጋለን ማለት ነው። እና በፊት መገለጥ ያው አንተን አሁን እንደዚህ እያየ ማውራትና ሸጀማልን እንደዚህ እያዩ ማውራት አንድ አይደለም። ተግባባ። ስለዚህ ፊት እያዩ ማውራት ለሰዎች ኤክስፕረስ ለማድረግ የልብህን በጣም ትልቅ የሆነ ቦታ ስላለውም ጭምር ነው እና ብዙ ማናወራቸው በውስጥ ያወራ ነው ሴክሬቶች አሉ። ኢንሻላ ይሄ ይለፈኝ። ለምን ይህን ያነሳሁት አሁን ከማነሳው ጥያቄ ጋር መንደርደሪያ እንዲሆን ነው። ሰዎች ምን አይነት መስዋዕትነት የተከፈለበት እንደሆነ በተለይ በዚህ ንጽጽር ላይ የሚሰሩ ሰዎች ከሀ እስከ ፐ ያሉት ማንንም አንለይም። ከሀ እስከ ፐ ያሉት ምን አይነት መስዋዕትነት እየከፈሉ እንደሆነ እሱን ለማሳየት ነው። ኢብሮ በዚህ ላይፍ ጆርኒ እያለ በዚህ የንጽጽር ህይወት ውስጥ እያለ አሁን ለጊዜው ከማይጠቀስ አካላት ስልክ ይደወልለትና ኢብሮ ጋር አንዳንድ ችግሮች ያጋጥሙታል። በዚህም ችግር አጋጥሞት ኢብሮ ከዚህ ሀገር ለቆ ወጥቶ ነበር። ስንቶቻችሁን ይህን የምታውቁት? አሁን ኢብሮ ሲናገር በደንብ ትረዱታላችሁ ብዬ አስባለሁ። ኢብሮ ስደት ወጥተህ ነበረ እና እስቲ ስለ ስደት የወጣህበት የምን እንደወጣ መነገር ባለበት ልክ ኢንሻላህ ተናገርና እዚያ ያሳለፍከው ህይወት እንዴት ነበር? ለአንተስ ደግሞ ለህይወትህ ምንም አይነት ህይወቶች ለእኛ ትምህርት እያስተማሩ ነው የመጡት እና ለአንተስ ህይወት ደግሞ ምን ትምህርት አስተማረ የሚለውንም ኢንሻላህ አያይዘህ ጥቀስ። በጣም ያው ከባድ ነው። እስከዛሬም ብዙ ያልተናገርናቸው ነገሮች አሉ። የተደፈኑ ምንድን ነው የሚባለው ተከድኖ ይብሰል የሚባሉ ነገሮች አሉ እና ከባድ ነው። ንጽጽር ላይ ስትወጡ ንጽጽር ማለት ቀላል ነገር አይደለም። ብዙ ሰዎች ይሰልማሉ በአላህ ፍቃድ። ብዙ ሰዎች መስለማቸው ብቻ ሳይሆን አንዳንድ ጊዜ ያው ንጽጽር ላይ ስትሆኑ ኢየሱስ አምላክ ነው ወይስ አይደለም በሚለው ሰዎች ማስረጃ ከሌላቸው ዝም ሲባል ብዙ ሰዎች ሃይማኖታቸውን እንትን ይላሉ፣ ያው ይጠራጠራሉ ማለት ነው። እና እኛ የምናደርገው ሃይማኖትን ሰዎችን ከመጥራት ውጭ ምንም የምናደርገው ነገር የለም። እኛ ከፖለቲካ ነፃ ነን፣ ከዘር ነፃ ነን። ነቢያችን ሰለላሁ ዐለይሂ ወሰለም እንዳስተማሩን ከሆነ ዘር የሚባለው ነገር ጥንብ እንደሆነች ነግረውናል። እንዲሁም ፖለቲካም የሚባለው ነገር ሁሉ ከኛ እኔ አሁን ከእንደዛ ሁላችንም እዚህ ውስጥ ያለ ነው ነፃ ነን ከዚህ ውስጥ ማለት ነው። ኤኒዌይስ ግን አንዳንድ ማስፈራሪያዎችም ደርሰውብናል። በዛም ምክንያት አገርን ጥለን ወጥተን ነበረ። እዛ በጣም ስትራግል አይቼ ነበር ሀቂቀትን። በጣም በጣም ከጎኔ የነበሩ ሰዎች ነበሩ። እርግጥ በተለይ ወንድም ኢምራን፣ ወንድም አቡኪ፣ ኡስታዝ ቃላሚን አብረው የነበሩኝ ወንድሞች ከኔ ጋር ሲቸገሩና ከኔ ጋር ብዙ ነገር ሲያዩ የነበሩ ሰዎች ነበሩ። ሀቂቀትን በተለይ ሳላመሰግናቸው ማላልፋቸው ሰዎች ብዙ ሰዎች ከጎኔ ነበሩ። እስፔሻሊ ያው ስም አልጠቅስም። እነዚህ ያው አብረውኝ ስላሉ አላህ ምንድን ነው ዒሳ ብን መርየም ታስታውሱ እንደሆነ ቃለ መን አንሳሪ ኢለላህ ቃለ ልሐዋርዩነ ነሕኑ አንሳሩላህ እንዳለው ሁሉ ከኔ ጋር ከጎኔ ቆመው የነበሩ ሌሎች ወንድሞችም ነበሩ። ማረሳቸው መቼም ውለታቸውን አላህ ይክፈልልኝ። ከጎኔ በጣም ስቃይ እና እንግልት ሲደርስብኝ በዛ ሰዓት ከሀገር በመውጣበትም ሰዓት ብዙ ነገር ገጥሞኝ ነበር ሀቂቀተን። ኢቨን አመጋገብ ላይ ራሱ በቀን አንዴ እየተመገብኩኝ በእልህ ነበር እንደውም ስሰራ የነበረው። ቲክቶኩንም አላህ ጀዛዋን በጀነት ይክፈላትና አንድ ውጭ ያለች ሴትዮ በቃ መሮኝ ወደዛ እመጣለሁ ብዬ ስመለስ ነው ብላ ቤታቸው እንድገባ አድርጋኝ ለተወሰነ ጊዜ። ከዛ በቃ ይበቃል ብዬ እኔም ወደዚህ የመጣሁበት ሁኔታ አለ። ግን በጣም ከባድ ነው ሀቂቃ፣ በጣም ከባድ ነው። እኛ ያው እንደዚህ አይነት የዲን ስራ ላይ የሚሰራ ማንኛውም ሰው ካለ ይህን አምኖበት ነው የሚሰራው፣ ሁሉም ሰው ማለት ነው። ምክንያቱም አላህ ስብሐነሁ ወተዓላ
ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋሊ ወልአንፉሲ ወሰመራት እያለ በብዙ ነገር አላህ እኛን እንደሚፈትነን ተናግሯል። ተግባባን። እና ፈተናውን ደግሞ በእርግጥም ማለፍ የምንችል ከሆነ ወበሽሪ ሳቢሪን እያለ አላህ እነዛ ታጋሾችን አበስራቸው በማለት አላህ ይናገራል። ይህን ማየታችን ለእኛ ትልቅ የሆነ ኒዕማ ነው። ሀቂቃ ኒዕማ ነው፣ እንደ ኒዕማ ነው የምናየው። እና ከባድ ነው፣ ጊዜው ከባድ ነበረ። ማስታወስ ራሱ የሚከብድ ነበረ። ላስታይም ታስታውሱ እንደሆነ ስሜታዊ ሆኜ ሳወራበት የነበረው ነገር ነበረ። ለማንኛውም ብዙ ማላወራው ተከድኖ የሚበስል ነገር አለ። እሱ ኢንሻላህ ተከድኖ ይብሰል ኢንሻላህ። ኢብሮ እዚሁ ባለህበት አሁንም እዛው ባለህበት የስደት ህይወት ጋር እንሂድና ለአንተ አሁን ላለህበት ወይም ደግሞ ከአሁን በኋላ ደግሞ ንጽጽር ላይ ቆርጬ እገባበታለሁ ብለህ እንድትነሳ በእልህም ነበር ቪዲዮ ስሰራ የነበረው ብለህ ነበርና ለአንተ ምን አይነት አስተዋጽኦ አደረገልህ? ያ ነገር መፈጠሩ ለአንተ ምን አይነት አስተዋጽኦ አደረገልህ? እስቲ የሆነ ነገር ንገራቸውና እዚህ ላሉ ሰዎችም ትልቅ ብርታት እንዲሆናቸው፣ ላልተረዱ ሰዎችም ደግሞ እንዲረዱ እንድታደርጋቸው ኢንሻአላህ ምን አይነት ብርታት እንደሆነልህም አንድ ላይ ኢንሻአላህ ንገራቸው። እስልምና ደግሞ ሁሌ ከፍ ያለ ነው፣ ሁሌ እኛን ከፍ የሚያደርግን ነው እና ይህንን ነገር እስቲ ግለጽልን። ኦኬ፣ ሀቂቃ በጣም ብዙ ትምህርቶች አሉ፣ ከዚህ የሚወሰዱት ብዙ ትምህርቶች አሉ። እኔ ምንጊዜም ላስታይም ስናገረው የነበረው የኢብኑ ቴሚያ ንግግር ሁሌ ቀልቤ ላይ ያለ ንግግር ነው እና ኢብኑ ቴሚያ አላህ ይርሐማቸው፣ መልካም ስራቸውንም አላህ ይቀበላቸው። በጣም ታላቅ ሰው ነበሩ። እንደሳቸው አይነት ሰው ከባድ የሆነ ማለትም ከባድ የሆነ ፈተናን ያሳለፉ የሉም። በነገራችን ላይ እኛ ምንም ፈተና አላሳለፍንም። ፈተና ያሳለፉ እንደዚህ በመካከላቸው ተሰንጥቀዋል፣ ተገርፈዋል፣ ስንት ዓመት ሙሉ ታስረዋል፣ ተደብድበዋል። ያልሆኑት ነገር የለም። እኛ አልሐምዱሊላህ ረቢል ዓለሚን አላህ ፈተናውን አቅልሎም ቢሆን ያው ከባድ ቢሆንም ሁሉም እንደ አቅሙ ቢሆንም የሚፈተነው ያለህበት ሁሉ ነገር እንደ ቦታ ፈተና ቢሆንም በእርግጥ የእሳቸው ንግግር በጣም ይገዛል። ምንድን ነው ብለው የተናገሩት? እኔ በእኔ ልብ ማነው ጀነቴ በቀልቤ ውስጥ ነው አሉ። ጀነቴ ቀልቤ ውስጥ ነው አሉ እና ብታባረሩኝ አሉ ከሀገር ብታባረሩኝ ሲያሐቲ ማለትም ጉብኝቴ ነው። ከሀገር ብታባረሩኝ ጉብኝቴ ነው። ኦፍኮርስ ማስፈራሪያዎች ቢደርሱም ማንነታቸውን ያው እንትን በሉና ለእኔም ጉብኝት ነበር። አልሐምዱሊላህ ጉብኝት ሆኖኛል። ከዛ ሲጅኒ አሉ። እንግዲህ ሲጅን ማለት ታውቃላችሁ፣ እስር ቤቴ ደግሞ ከልወቲ ብለዋል። የኔ ምንድን ነው አሉ? ከልዋዬ ነው፣ አላህን ቁጭ ብዬ የምገዛበት፣ አላህን የማመልክበት። ከዛ ምንድን ነው ብለው የተናገሩት ደግሞ ወቀትሊ ሸሃደቲ፣ ብትገሉኝ ደግሞ ሸሂድ ነኝ አሉ። ይሄ ነው በቃ የቀልብ ጀነት ማለት ይሄ ነው። የቀልብ ጀነት ማለት በሁሉም መንገድ አሸናፊ ስትሆን ብቻ ነው። ያ ደግሞ ሰብር ሲኖረህ ነው። አላህ ሰብሩን ይስጠን፣ አላህ ትዕግስቱን ይስጠን። እንግዲህ ከዳዕዋ መንገዶች አንደኛው ታስታውሱ እንደሆነ ስለ ዳዕዋ ስንማር ኪታብ ላይ ከዋና ዋና መሰረታዊ ከሚባሉ ነገሮች መካከል አዛ በምትደረግበት ነገር ሰብር ማድረግ ነው። ዝም ብለን የምንቀራ እንዳይመስላችሁ። ሀቂቃ ዝም ብላችሁ የቀራነው ነገር አፕ ላይ ሲሆንባችሁ ነው ትዝ የሚላችሁ። ነገሩ አፕ ላይ ሲሆን ትዝ ይልሃል። እና አላህ ሰብርን ይስጠን እና ትልቁ ነገር ሰብርን እንማርበታለን። ሌላኛው ነገር ፈተና እንደማይቀር ወቁ። በየትኛውም አይነት የንጽጽር መንገድ ላይ ያለን ሰዎች ፈተና አይቀርም። አላህ ያበጥረናል። ማለትም አላህ ስንዴውን ከእንክርዳዱ መለየቱ የማይቀር ነው። ስለዚህ አላህ ይቁጠርልን። ሌሎች ወንድሞችም አሉ፣ ብዙዎች አሉ። ኢኽላስ ሰጥቶን በኢኽላስ ይቀበላል። የምናወራው ለፈኽር አይደለም፣ የምናወራው ለጉራ አይደለም። ያወራ ነው እናንተ ትምህርት የሆናችሁ ዘንድ ነው።
አላህ ስብሓነሁ ወተዓላ የሄድንበትን የደረሰብንን ስቃይ በአጠቃላይ አኺራ ላይ ይክፈለን ኢንሻአላህ። ትልቁ ነገር እሱ ስለሆነ ማለት ነው። ስለዚህ ትልቁ ነገር እድል ነው። ሲያልፍ ነው ሁሉም ነገር የምታውቁት እንጂ በሰዓቱ ላይ በጣም ከባድ ነው። ሲያልፍ ግን እድል ነው። እውነት ኢኽላስ ኑሮን ከተቀበለን አላህ ይቀበለንና ስለዚህ በየትኛውም አይነት ሁኔታ ቢሆን በዚህ በዳዕዋ ዘርፍ ላይ የትኛውም ዳዕዋ ነው የምላችሁ፣ ይሄ ብቻ አይደለም። የትኛውም በተለይ ደግሞ ይሄ የሚለየው ይሄ ልዩ የሚያደርገው ትክክለኛ የነቢያት መንገድና የነቢያት ዳዕዋ ስለሆነ የምንጣራው ኢአማንያንን ስለሆነ ማለት ነው። ነቢያቶች ነቢያችን ዓለይሂ ሰላቱ ወሰላም ከእሳቸው በላይ ምንም አይነት ፈተና የደረሰበት ሰው የለም። ጥርሳቸውን ተሰብረዋል፣ ጉድጓድ ውስጥ ከተዋቸዋል። ያላደረጓቸው ነገር የለም። ነቢያችንን ዓለይሂ ሰላቱ ወሰላም ፈርስ ላያቸው ላይ ጥለውባቸዋል። ከሀገራቸው አባረዋቸዋል። ከሚወዷት መካ ተሰደዋል። እኛ ማንም አይደለንም። እኛ ምንም አልሆንም። ነቢያችን ያዩትን ፈተና ማንም ያየ የለም። ሰሃቦች ያዩትን ፈተና ኢትዮጵያ ድረስ መጥተው ያን ሁሉ በረሃ አቋርጠው መጥተው ያዩትን ፈተና ማንም ያየ የለም። ስለዚህ ፈተናም አይቀርም። ስለዚህ በፈተና ላይ አላህ ጽናትን ይስጠን። ትልቁ ነገር የምንማረው ሰብር ነው። አላህ ሰብሩን ይስጠን። አላህ ኢኽላስን ይስጠን እና እነዛ ናቸው። ይብቃ። አሁን በደንብ ተረድተኗል ብዬ አስባለሁ። ላይክ ንጽጽር ላይ ያሉ ሰዎች ምን አይነት ስትራግል እንደሚያሳልፉ ኢብሮን ዛሬ ስናነሳ ኢብሮ ሁሉንም ወክሎ ነው እየተናገረ ያለው። ሌሎቹ ዛሬ እድሉ ቢኖርና ኢምራንን ሊሆን ይችላል፣ አቡበከር ሊሆን ይችላል፣ ወይ ሌሎችንም ብጠይቃቸው የሚያነሷቸው 1 2 3 እያሉ የሚቆጥሩልን በጣም ብዙ ነገራቶች አሉና በዚሁ ነገር ላይ የኢብሮ የላይፍ ጆርኒ በዚህ እየሄደ ባለበት አሁን ደግሞ ቲክቶክ ላይ ኢብሮን ወደ 1 ሚሊዮን እናስገባ ወደሚል ፎሎወር መጣ ማለት ነው። ወደ 1 ሚሊዮን ፎሎወር እናስገባ ወደሚለው ከመሄዳችን በፊት ኢብሮ ጋር እዚህ ከተዋወቃቸው ቲክቶክ ላይ በተለይ ከተዋወቃቸው ሰዎች ሙስሊሞቹን አይደለም ሙስሊሞችን ሳይሆን ከነን ሙስሊሞች ላይ ቅድም በደንብ ትምህርት የወሰደበትን አንድ ግለሰብ ወይ ደግሞ ውይይት ያደረገበትን አይቷል። እና ከተዋወቃቸው አንተ እነዚህ ሰዎች ቢሰልሙ ብለህ ከምትመኛቸው ሰዎች ውስጥ እነማን ማን እንደሆን ኢንሻአላህ አንሳልን እና በዚህ ፈገግ ወዳልንበት ደግሞ ወደ 1 ሚሊዮን ቻሌንጅ ኢንሻአላህ እንመጣለን። ኦኬ ዲስ ኢዝ ሃርድ ኩዌስችን ማለት ነው። እዚህ ቲክቶክ ላይ ማለትም እስከ ዛሬ ድረስ ሳውራቸው ከነበሩ ሰዎች በተለይ ደግሞ መልካም ስነ ምግባር ያላቸው ሰዎች እኔ የማውቃቸው ልጆች አሉ እና አላህ ስብሐነሁ ወተዓላ ሂዳያ እንዲሰጣቸው ከምመኝላቸው ሰዎች መካከል ምናልባት ላታውቁት ትችላላችሁ። እናንተ ግን ቆየት ብሎ ከቴሌግራም ጀምሮ አብረን የመጣን ልጅ አለ፣ ቅዱስ ይባላል እና ቅዱስ አላህ ሂዳያ እንዲሰጠው ሂዳያ ቢሰጠው ብዬ ከምመኛቸው ሰዎች መካከል አንደኛው እሱ ነው። ከተወያዩዋቸው እና ከማውቃቸው ሰዎች መካከል ስላልከኝ ግን ፊት ለፊት ላይ ካሉ አሁን ከሚታዩ ቲክቶክ ላይ ካሉ ሰዎች ብዬ የምመኛቸው ሰዎች አንደኛው ሂዳያን አግኝቷል በአላህ ፍቃድ። እሱም ቤሪያ ነው። በጣም ያሳሳኝ ነበር የእሱ ነገር። ሌላኛው ኦፓል እና ባቢ አላህ ሂዳያ እንዲሰጣቸው በጣም በቃ ትልቁ ምኞቴ ለነሱ ነው። ኦፓል፣ ባቢ እና ሊዱ ሶስታቸው በቃ አንድ ምረጥ አትለኝም መቼም ሶስታቸው ነቢያችን ሰለላሁ ዐለይሂ ወሰለም ያው ዑመረይን ብለው እንደተናገሩት ግን ያው እኔ ደግሞ ሶስታቸውን ብዬ እንትን እላለሁ። አላህ ግን ለሁሉም ሂዳያ ይስጣቸው። ላይ ያሉትን መምህሮች ሲሆኑ ከታች ያሉት የሚያዳምጡትም ይሆኑ ለሌሎቹም አላህ ቅኑን መንገድና ቀጥተኛውን ጎዳና እንዲመራቸው የምንጊዜም ዱዓዬ ነው። አላህ ሂዳያን ይስጣቸው። ምክንያቱም ማንም ሰው እዚህ ጋር መጨቃጨቃችንን አይደለም የምናየው። እዚህ ጋር የምንጨቃጨቅለት ነገር ተውሂድ፣ እዚህ ጋር የምንጨቃጨቅለት ነገር ሁላችንም አንድ ላይ ገነት እንግባ እኮ ነው፣ ሌላ አይደለም እንጂ ጠላት ነን እየተባባልን አይደለም። ማንም ይሁን ማን ማለት ነው። ለማንም ጥላቻ የለንም። ወላ ሐታ ለሚሳደቡ ሰዎች ስማቸውን አልጥራ፣ ለሚሳደቡ ሰዎች ራሱ እኔ ሂዳያ ነው የምመኝላቸው። አላህ ሂዳያ ይስጠው ለዛ ለሚሳደቡም ሰው ማለት ነው። አላህ ሂዳያን ይስጥህ። አላህ ወደ ቀጥተኛው ጎዳና ይምራህ። ይህንን ነው የምመኝልህ።
ምክንያቱም ለእነ ዑመርም አላህ ሂዳያ ሰጥቷልና ማለት ነው። ስለዚህ ቀጥተኛውን ጎዳና እንዲመሩ ከምፈልጋቸው ሰዎች መካከል ዋነኞቹ እነዚህ ሲሆኑ ሌሎቹ ደግሞ ሁሉም ይሆናሉ ማለት ነው። ኢንሻላህ ቀጥል። ማሻአላህ ተባረከላ። በምንፈልገው መልኩ ነው የመለስክልኝ እና በጣም አስደስቶኛል። አሁን ወደ ማገበዳጃችን እየተቃረብን ስለሆነ በሰሞኑን ቲክቶክ ላይ አንድ ቻሌንጅ ተጀምሯል። በአብዛኞቹ ከታችም እንደምናየው 1 ሚሊዮን ፎሎወር ኢብሮን የማስገባት ቻሌንጅ የሚል ሀሳብ ተጀምሯል እና ሰው ይህንን ሀሳብ የተረዱ አይመስለኝም። በተጨማሪም ደግሞ በጣም ብዙ ሰዎች ሊሆን ይችላል፣ ድርጅቶች ሊሆን ይችላሉ ለአንተ ቃል እየገቡልህ ነበረ። ኢብሮ 1 ሚሊዮን ፎሎወር የሚገባ ከሆነ ይህን ይሸልማል፣ ይህን ይሸልማል እያሉ ነበር እና ዋናው ከሽልማቱና ወይም ከእንትኑ ሳይሆን 1 ሚሊዮን ፎሎወር ኢብሮ መግባቱ ለዚህ ለዳዋው ትልቅ የሚያመጣው ለውጥና ጥቅም አለ ብዬ እኔ እንደ ግለሰብ አምናለሁ። በተጨማሪም ደግሞ ሌሎች ግለሰቦች 1 ሚሊዮን ፎሎወር ካልገባ እንዲህ አላደርግም እንዲህ አላደርግም የሚሉም ብዙ ጥያቄዎች የተነሱ በወንድማችን ኢምራንም ከዚህ በፊት ያየነው ነገር አለና አሁን ይሄ ነገር በመሆኑ እነሱን አፋቸውን ለማዘጋት ወይም ደግሞ ምክንያት ከመደርደር ይልቅ ምክንያት ደርዳሪ መሆናቸውን ከማሳየት ይልቅ ይኸው ምክንያት ከመደረድሩ እኛ የተሟላንና ነው በፎሎወር ለማለት ነው። በሌላ በሙስሊም እስልምና ሟልቶናል። በፎሎወር ይኸው የተሟላንና ኑ ተወያዩ ብለን የምናነሳበት ነው እና ይሄ ቻሌንጅ ዋና የተጀመረበት ዓላማ እንዴት ምንድን ነበር እና ከዛስ በኋላ ደግሞ አሁን ጉዳዩ ከምን ደረጃ ደርሷል የሚለውን ኢንሻላህ አንድ ላይ አንሳለን። ስለ ሽልማቶቹን ጣል ጣል አድርግልን ኢንሻላህ። እሺ ይህንን ነገር ሳነሳ ሀቂቃ በተለይ በዚህ በዳዕዋው ዘርፍ ላይ የፉክክር መድረክ እንዲሆን ያደረጉት ክርስቲያኖች ናቸው። እኛ ሙስሊሞች አይደለንም። እኛ ከማንም ጋር እንወያይ ነበረ። ሀቂቀትን ይሄ እንትና ነው፣ ይሄ ፎሎወር የለውም፣ ይሄ ፎሎወር አለው። ጊፍተሮች ጀዛኩሙላሁ ኸይረን እስካሁን ለሰጣችሁኝ ሁሉ አላህ ይቀበላችሁ፣ አላህ በጀነት ይመንዳችሁ። ስለዚህ ምንድን ነው ይሄ ትንሽ ነው፣ ይሄ ትልቅ ነው፣ ይሄ እንትና ነው፣ ይሄ ምናምን ነው እያለን አንልም ነበረ። ወላኪን አንዳንድ ሰዎች ምን ማለት ይጀምራሉ፣ አይ እኛ እናንተ ፎሎወር የላችሁም እዛው ሁኑ የማለት ነገር ተጀመረ ማለት ነው። ሰው እናንተ ከነዛ ጋር ምናምን የማለት ነገር ተጀመረ። ይሄ ደግሞ ሀቂቃ እውቀት ተኮር የሆነ አካሄድ አይደለም። እውቀት ተኮር የሆነ አካሄድ አይደለም። እውቀት ተኮር የሆነ አካሄድ ቢሆን ኖሮ በእውነትም ማንም ሰው ቢመጣ ከማንም ሰው ጋር እወያያለሁ ብሎ መቆም ነበረበት አንድ ሰው። ይሄ ነገር ደግሞ እንዳይሆን አረጉ ማለት ነው ክርስቲያኖች። ስለዚህ ያ ማለት ለምሳሌ አሁን ታስታውሱ እንደሆነ የወንድማችን ኢምሮ የመጨረሻ ጎበዝ ነው። እንግዲህ እንደምታውቁት ነው። ማን ነው ኢምራን ቢባል እኔ መናገር የለብኝም ስለ ኢምራን፣ ሁላችሁም ታውቁታላችሁ። ኦኬ ሌሎችም ወንድሞቼ አቡኪም ብትሉ ማን እንደሆነ ማንም ሊናገርለት የሚገባው አይደለም። ሁላቸውም ወንድሞች እዚህ ቲክቶክ ላይ ያሉ ጀግና ወንድሞች አሉ። እስፔሻሊ እኛ ራሳችን የቻለ ደግሞ ግሩፕ አለን። ራሳችን የቻለ ግሩፕ በጣም የሚገርም ሶሊድ የሆነ ጠንካራ የሆነ ቲም ነው ያለን። እዛ ሶሊድ የሆነ ጠንካራ ቲም ውስጥ ያሉ ወንድሞች አሉ። ስማቸውን ግዴታ መዘርዘር ያለብኝ አይመስለኝም። ሰው ሁላቸውም ጎበዝ ናቸው። ግን ምንድን ነው ማድረግ የጀመሩት? ያው ገድላት እንዳይነበብ መጽሐፍቶቻቸው እንዳይታይ ጥያቄ እንዳይነሳ ኢምራን 1 ሚሊዮን ካልገባ አልወያይም የሚል የደከመና የወደቀ አካሄድ ማንሳት ጀመሩ ማለት ነው። ኢምራንን ምን ማድረግ ጀመረን? 1 ሚሊዮን የማስገባት ቻሌንጅ ተጀመረ። ግን እስቲ አሁን ስንት ላይ ነው ያለው? አንዴ ሊው 962,400 አካባቢ ነው። ወላኪን ግን የእኛ ነገር በጣም ድክም ያለ አካሄድ ስለሆነ 1 ሚሊዮን ወር እንኳን ሳይሆኑ ይቀራል፣ ሳያልፈው ላይ ይቀራል። አልሞላም የኢምሩ ማለት ነው። 1 ሚሊዮን አልሞላም። ታዲያ የኢብራሂም ይገርመሃል እንዴ? ኢብራሂም 1 ሚሊዮን ፎሎወር ሊሰጠው የተፈለገበት ትልቁ ምክንያት ምንድን ነው ብለን ስንል ዋነኛው ነገር ውይይቶች ናቸው። ውይይቶችን መምህር ነኝ ከሚሉ ሰዎች ጋር እንግዲህ ከኛ ሌላ መምህር የለም እዚህ ቲክቶክ ላይ እንደምታውቁት። በዚህ በንጽጽሩ ኢምራን ነው፣ አቡኪ ነው፣ እኔ ነኝ፣ እነ ማሂር ናቸው፣ ሌሎችም ወንድሞች ናቸው። እንወያይ ከተባለ ማለት ነው ማንን ሊፈልጉ ነው ከዚህ በላይ? ስለዚህ ጉዳያቸው የፎሎወር ስለሆነ ይህንን ነገራቸውን ለማሟላት ነው። እንግዲህ ይህንን ደግሞ የጀመረችው እህታችን ሐናን አላህ ኸይር ጀዛዋን
በጀነት ይክፈልልን። የእሷ ውለታ ከባድ ነው፣ በኋላ የምንመጣበት ይሆናል። ቻሌንጅ አቀረበች ማለት ነው። ስለዚህ ቻሌንጅ ጀመረች። የ100,000 ማለትም 100,000 ብር ሰጠዋለሁ እሱንን ካለ 1 ሚሊዮን ፎሎወር ከገባ የሚል ቻሌንጅ ተጀመረ። እዛው 150,000 ያደረገችው እየተባለ 500,000 ሆነ ማለት ነው። ስለዚህ 500,000 ሆነም እንዳላገኝ እናንተ ማነቆ እየሆናችሁ እሱ አይደለም ዋናው ጉዳያችን። በነገራችሁ ላይ ያው ለጨዋታ ድምቀት ነው። ትልቁ ጉዳያችን ምንድን ነው? ይህንን ፎሎወር አግኝተን ብዙ ሰዎች ሂዳያን እንዲያገኙ፣ ለብዙ ሰዎች ተደራሽ እንዲሆን፣ ዲነል ኢስላም ያልገባበት ቦታ እንዳይኖር። ኦኬ። ስለዚህ ዲነል ኢስላም በእኛ እንዲበራ ቤታችሁ እንዲሆን የእናንተው ያው ዛሬ ኢምራን ቤት 5,000 እና 6,000 7,000 ሰው የሚመጣው ቤታችሁ ስለሆነ ነው። ኦኬ። ያልሰሙ እስልምና ዳይሌማ የሆነባቸው ማለትም አንዳንድ የማይረባ የሆኑ ሙግቶችን ሰጥቷቸው። በነገራችሁ ላይ አንድ ልዩ የሚያደርጋቸው ክርስቲያኖች እኛ ስለ ኢየሱስ አምላክነት ስናወራ እነሱ ስለ አይሻ ያወራሉ ማለት ነው። አይሻ በስንት ዓመቷ አገባች? ስለ አምላክ እየተወራ እኮ ነው ብራዘር። ስለዚህ ይሄንን ነገር ሰዎች ላይ ዳይሌማ የፈጠሩ ይመስላቸውና ዛሬ ግን በኢምራን እና በሌሎቹ ወንድሞችም አማካኝነት በተለይ ደግሞ በኢምራን ይሄ ሁሉ ሰው ሲገኝ ይህንን ሁሉ ሰው ተደራሽ እንዲሆን አደረገ። ትላንትና ፎሎወሩን ያስጀመረው ሰው ትላንትና ፎሎ ያደረገና ትላንትና ይህንን ነገር ያስጀመረ ሰው ካለ አጅሩን እኩል ነው የሚካፈለው ዛሬ ሻሃዳ የሚይዙ ሰዎች ማለት ነው። ስለዚህ የኔ ፎሎወርም መብዛት ትልቁ ጥቅም በየቤታችን ሁላችንም ብዙ የማያውቁ ሰዎች ሂዳያን እንዲያገኙ ውይይቶች እንዲደረጉ ትልቅ መንገድ ስለሆነ እና ስለሆነ ብቻ። ስለዚህ 1 ሚሊዮን ቻሌንጁ ምናልባት ስንት ላይ እንደሆነ አይ ቲንክ ማየት ይኖርብኛል። 2 ሳምንቱ ነው ዛሬ። 100,000 እንኳን አልጨመረም። ፎሎወሩ ሲነገረኝ 443,000 ነበረ ሲጀመር ማለት ነው። የዛሬ 2 ሳምንት ነው የተጀመረው። ዛሬ ደግሞ 540,000 ነው። ስለዚህ 90 ምናምን ሺህ ነው እንጂ ገና አልሞላም ማለት ነው። 100,000 እንኳን አልሞላም፣ እንኳን አይደለም ሙሉ 1 ሚሊዮን ሊሆን ይቅርና ማለት ነው። ስለዚህ ይሄ በጣም የኛን ድክመት የሚያሳይ የኢምራንን እንኳን አልሞላም። ለምን ይገርመኛል። ኢብራሂም አትገረምሽ ኢብራሂም። እና እንደዛ ነው ነገሩ። ኢንሻላህ ግን እናሳኳለን። ሀናን የ1 ወር የማራዘሚያ ጊዜ ሰጥታኛለች። ስለዚህ ይህን የ1 ወር ማራዘሚያ ጊዜ እውነትም የምትጠቀሙበት ከሆነ ኢንሻላህ እንሞላዋለን የሚል ተስፋ አለኝ። ይህን ይመስላል። ኢንሻላህ ተባረከላህ። አንስተዋል ስለ ፎሎወር። ዋናው ፎሎወር ሳይሆን ዳዕዋው በደንብ እንዲሳለጥና እንዲዳረስ ለማድረግ ነው ተብሏል። ይህ ደግሞ ሙስሊሙ ማህበረሰብ በደንብ ሊረዳው የሚገባው ነገር ነው ብዬ አምናለሁ። ዛሬ የኢምራንን፣ ዛሬ የአቡበከርን፣ ዛሬ የኢብራሂምን ወይም ደግሞ የሌሎች ንጽጽር ላይ የሚሰሩ ወንድሞችን ፎሎወራቸውን አሳድገን 1 ሚሊዮን የሚሆን ከዛ በላይ ባደረግነው ቁጥር እስልምናን የማዳረስ እኛም ቤት ደግሞ ዳዕዋ በደንብ የመግባቱን እድል በደንብ እያሰፋ ነው የሚመጣው እና ማን ያለው እሺ ዳዕዋ ላይ በተለይ ዚህ ንጽጽር በቲክቶክ ላይ በምናይበት እንቅስቃሴ ላይ ኢምራን ካሌለ፣ ኢብራሂም ካሌለ፣ አቡበከር ካሌለ፣ ነሰላህ ካሌሉ፣ ሌሎችም ወንድሞች ካሌሉ እነማን ናቸው እሺ ያሉት ብለን ራሳችንን መጠየቅ አለብን። ለዛ ይህንን በኃላፊነት ኢንሻላህ ሁላችንም እንድንንቀሳቀስ ያደርገው። ኢብሮ ከአሁን ሰዓትም ከአሁኑም ጀምሮ ኢንሻላህ ይሄ አሁን ከዛሬ ይሄን ላይቭ ዘግተ ነው ልክ ስንወጣ ነገ የዚህ ሪከርዶች በደንብ ይደርሳሉ ለብዙ ሰዎች እንትን ሲሉ ይሄ የ1 ሚሊዮን ቻሌንጅ ከእንደገና ደግሞ አጀንዳ ሆኖ በደንብ የሚሰለጥበትን እና የኢብሮንም እንሞላዋለን፣ የኢብራሂምንም እንሞላዋለን። ከዛ በኋላ ደግሞ ሌሎችን ወንድሞችን ኢንሻላህ እንቀጥልና ሙሉ 1 ሚሊዮን በአንድ ገና በኢብሮ ብቻ አናቆምም። ገና በጣም ብዙ ስራ ነው ያሰብነው እና ኢንሻላህ ይህንን ደግሞ በደንብ ማሳለጥ አለብን፣ በእንጭጩ እንዳንቋጭ ማለት ነው። ኢብሮ አሁንም ወደ ማጠቃለያው ልክ ስንደርስ አንድ ጥያቄ መጠየቅ ፈለግኩኝ። በዚሁ ካለው ከ1 ሚሊዮን ቻሌንጅ ጋር የዑምራ እድልም አንድ ላይ እንደተመቻቸልህም ሰምተን ነበርና ያው የዑምራ እድሉንም አንድ ላይ ያመቻቸልህ ዑምራ ትራቭል ነበረ። እንደሚታወቀው ከዑምራ ትራቭል ጋር በቋሚነት ለመሄድ ካሰብክ እኔም ደግሞ 1 ሚሊዮን ፎሎወር መግባት አለብህ የሚል ውል ነበር ያቀረብንልህ። እሱንም ቪዲዮ ሰርተናል። ግን አሁን እሱን ታሪኩን ወደኋላ እንተወውና
ዑምራ ትሄዳለህ፣ ለመጀመሪያ ጊዜ ዑምራ ትሄዳለህ። በስክሪን ላይ ስታየው የነበረው ካዕባን፣ በስክሪን ላይ ስታየው የነበረው መዲናን፣ የነቢዩን ሰለላሁ ዐለይሂ ወሰለም ሀገር፣ የነቢዩን ትውልድ ቦታ፣ ነቢዩ የረገጡትን መሬት ለመርገጥ፣ ነቢዩ ያሸተቱትን አየር ለማሽተት እዛ ቦታ ላይ ትሄዳለህ ሲባል ምን ተሰማህ የሚለውን ንገረን እስኪ። ሀቅ ለመናገር ዲስ ዋዝ ዘ ሞስት በቃ ለእኔ ትልቁ የደስታ ቀኔ ማለት ያ ነበር እና ሀቂቃ ከዛ በፊት ስደት ላይ ሆኜ ነበረ ይሄ ነገር የተነገረኝ። ከአንተ በፊት ያንተንም እመጣበታለሁ። መጀመሪያ የእናቴ ደስታ ነበረ። እናቴ ሀናን እንግዲህ እናቴን ሰርፕራይዝ አድርጋልኝ ነበር። አንድ ቀን መቆም እስከሚያቅተኝ ድረስ ነበር የተደሰትኩት። ምክንያቱም እናቴን ሁል ጊዜ ወስድሻለሁ እላት ነበረ ሁሌ እና ቁጭ ብላ ሁሌ ታያለች። በቃ ሀሳቧ፣ ፍላጎቷ ሁል ጊዜ በቃ በተለይ መዲናን በጣም ነው የምትወዳት እናቴ እና ሞቴን ራሱ በመዲና ያርግልኝ እያለች ሁል ጊዜ ዱዓ ታደርጋለች ሁሌ ማለት ነው። እና በጣም መውሰድ እፈልግ ነበር እናቴን። በዛ ወቅት ላይ ነው ባላሰብኩት ሁኔታ ከሀናን ጋር ተገናኘው። ሀናን የሆነ አጋጣሚ ትነግረኛለች። ከዛ ለእናቴ ብዬ ጠይቋት ማለት ነው እሷ በነገረች ነገር። ከዛ እንዲህ ወይናት እስካሁን እንዴት ምናምን ብላ ሰርፕራይዝ አደረገች። በቃ ደነገጥኩኝ። ሀቂቃ ይሄ ማለት ለእኔ ትልቅ ነገር ነው። እኔ ጭራሽ አስበዋለሁ አላህ እንደሚያሳካልኝ አውቃለሁ፣ ግን በዚህ ፍጥነት ይሆናል ብዬ አላሰብኩም እና ወላሂ በጣም ነው የተደሰትኩት። የዛ ደስታ ደግሞ ትልቁ ሌላ ደስታ መቼ ነበረ? እዛ ስደት ላይ ሆኜ እንትና ያው ስሙ ጃፈር ነው ወንድማችን ጃፈር፣ አላህ መልካም ስራውን በጀነት ይክፈልልኝ እና ወላሂ በጣም ባለውለታዬ ናቸው ሁለቱም። አላህ ውለታቸውን ጀነትን አላህን በማየት ብቻ ይመንዳለን። በቃ እሱም የማየትን ምንዳ አላህ ይስጣቸው። ወላሂ ከልቤ ነው ማድረግላችሁ ለሁላችሁም፣ በተለይ ከጎኔ ለቆማችሁ የምወዳቸው ሰዎችን በኋላ እናገራለሁ ኢንሻላህ። ኤልያስ ጀማል በጣም የምወደው ሰው ነው። እሱም ከእንደዚህ አይነት ነገሮች መካከል አንደኛው ስለሆነ መተው አልፈልግም እና ሌሎች ወንድሞች በድብቅ ስማቸው እንዲጠራ የማይፈልጉ ሰዎች ስላሉ እነሱን አላነሳም። ግን እናንተን በድብቅ እንዳደረጋችሁ አላህ በድብቅ ጀነትን ሰተት አድርጎ ያለምንም ጉዳይ እነዚህ ሰተት አድርጎ ያስገባችሁና እሱም ማየትን አላህ ይወፍቃችሁ ኢንሻላህ። ስለዚህ የዛን ቀን የኡምራ ጉዳይ ነበር እና እዚህ ጋር እንትና ይጠራል፣ ሰርፕራይዝ ይደረጋል። ሸጀማልን ሰርፕራይዝ ተደረጉ፣ አቡኪ ይመጣል ምናምን። ከዛ ጃፍ ይመጣና እንዴ ከእናትህ ጋር ነው እንዴ እናቴ መሄዷ ደስ ብሎኛል። ሸጀማል ሲባል በቃ ደስ አለኝ በቃ እና በቃ ቢያንስ እሱ ይዞልኝ እናቴን ይሄዳል ብዬ ማለት ነው። እኔ በቃ የእናቴን ያሳሰበኝ። ከዛ እንዴ አንተ አትሄድም አለኝ። አዎ እኔ አጋጣሚ አልሄድም በቃ ትሄዳለህ በቃ እና የዛን ቀን አለቀስኩኝ በደስታ ማለት ነው። በቃ ከልቤ ነበር የተደሰትኩት። ላይቭ ላይ ነበር እና ሀቂቃ ነቢያችን አለይሂ ሰላቱ ሰላም የኖሩባትን መሬት መካን፣ ቤቱላህ ማለት የአላህ ቤት የሆነውን ዓለማችን ላይ እንደሱ አይነት የተከበረ ቤት የሌለውን ሰዎች ውስጡ ቢኖሩም እንኳን ምናልባት በእጅ ያዙት ወርቅ እንደ መዳብ ይቆጠራል ተብሎ የሚባለው አባባል ትክክል ነው። ሀቂቃ እኛ እዛ ለመሄድ ምን ያህል ፍላጎት አለን፣ ግን እኛ ማሳካት አንችልም። ምክንያቱም ብዙ ተግዳሮቶች ስላሉ። ግን አላህ ከፈለገ ደግሞ ሂድ ይላል እንደዚህ ማለት ነው። እና በጣም ደስ ያለኝ ሀቂቃ በጣም ትልቁ ደስታዬ ነው። ገና ደግሞ እዛ ሲሄድማ ምን ሊሰማኝ እንደሚችል አላህ ብቻ ነው የሚያውቀው። ምን ሊሰማኝ እንደሚችል ማለት ነው። እዛ ሲሄድ ፊት ለፊት ገና ሳየው ነቢዩ እዛ ጋር የተጣለባቸው ፈርስ ምናምን እዛ ሁሉ ኢንሻላህ እስቲ አላህ ሳንሞት ያደርሰን እዛ እና በዚህ አጋጣሚ ሌሎች ነገሮችንም በኋላ ስለምጠይቀኝ እናገራለሁ ኢንሻላህ። ቀጥል ኢብሮም፣ ሌሎቻችሁም ወንድሞች ምናልባት አሁን ኢብሮ የመጀመሪያ ጊዜ ነው አብራ የምትሄደው፣ ሌላም ወንድሞች አሉና ላይክ አሁን እኔ ልክ ኤክስፔሪንስ አደርገው ልክ መካ መጀመሪያ ቀን ስንገባ ማለት ነው እኔ በቃ ለኡምራ ትራቨል የሆነ ማስታወቂያ ሰራለሁ፣ ፊል እንድታደርጉት ነው ሌሎቻችሁ። ለኡምራ ትራቨል ማስታወቂያ ሰራለሁ ና ብዬ ስልኬን አዘጋጀውና ገባው ማለት ነው ወደ መካ። ልክ ከአባን ሳየው ወላሂ ነው ምልህ የት ቦታ እንዳለው ለምን እዛ እንደመጣው ሙሉን የረሳሁት። በጣም የደነገጥኩት ማለት ነው። ሌላ ያለውን ነገር አንተ ራስህ እንትን ትለዋለህ። መዲና ደግሞ ስትሄድ ብሮ
ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ወደ ቀብራቸው ጋር ልክ ስደርስ አሰላሙ አለይከ ያ ረሱለላህ ብለህ ከደረስክ በኋላ በቃ እንባህ አንተ አታስበውም፣ ዝም ብሎ ነው የሚወርደው። ከዛ እየወጣህ ስትመጣ ልብህ ይመታል። ነቢዩን እየሸሻቸው ትታቸው እየወጣህ አይነት ነገር የሚሰማህ እና እዛ ኤክስፔሪንስ የምታደርገው ነገር ሌሎችም ወንድሞች ማለት ነው የምታደርጉት በጣም ትልቅ ነገር ነው እና ኢንሻአላህ አላህ ሱብሓነሁ ወተዓላ ለዛ ቀን ያድርሰን ነው የምለው። ሌላ ደግሞ ያው በዚሁ ላይ አንድ ላይ ደግሞ እንትን ለማለት ያክል እዛ ቦታ ላይ ኤክስፔሪንስ ከምታደርገውን በተጨማሪ ደግሞ እንደ ኡስታዝም ሆነ ያው ግሩፕ ይዘህን ኢንሻአላህ የምትሄደው እና ይህን ኢንሻአላህ መጨረሻ አካባቢ ላይ ራስ ታነሳልናለህ። ወደ ማጠቃለያው ላይ እንምጣና ጀማውንም አንድ ላይ እንትን ለማለት ማለት ነው በዚህ በንጽጽር ህይወትህ ላይ ወይም ደግሞ ባሳለፍከው የህይወት ጆርኒ ላይ ከብዙ ሰዎች ጋር ተገጣጥመሃል። ከመጀመሪያው ሀ ብለህ ከጀመርክበት እስካሁን ድረስ ከደረስክበት አሁንም ባለህበት እያገዙ ያሉ ሰዎች በጣም ብዙ ሰዎች አሉ። እነሱን ሰዎች ስም መጠራት ያለበትን በስም እየጠራህ ቢሆን እያመሰገንክልን፣ የሌለበትንም ደግሞ እዚህ ዱዓ እያደረግክ እያመሰገንክልን፣ በተጨማሪም ከዚህ ጋር አንድ ላይ አያይዘህ እንድታነሳል የሚፈልገው ደግሞ ኢብሮ አሁን ያለው እቅድ ምንድን ነው? በንጽጽሩ ላይ ያለው እቅድ ምንድን ነው? ከኢብሮስ አዲስ ነገር ምን እንጠብቅ የሚለው ኢንሻአላህ እናንሳና በዚሁ ማጠቃለያ አድርገህ በአንተው አፍ መዝጊያ እናደርጋለን ማለት ነው ኢንሻአላህ። ማሻአላህ በጣም ብዙ በእኔ ህይወት ላይ አስተዋጽኦ ያደረጉ ሰዎች አሉ። በተለይ ደግሞ በዚህ በንጽጽሩ ዙሪያ ብዙ ሰዎች አሉ። በተለይ የመጀመሪያዋ እናቴ ነች። ክሬዲት ያው እንግዲህ አላህን እዚህ ጋር ማወዳደር አያስፈልግም። አላህ ከሁሉ በላይ ጌታዬን አላህ ሱብሓነሁ ወተዓላ ጥራትና ምስጋና ይገባዋል። ለዛሬ እዚህ ላደረሰን ጌታዬ ማለት ነው። ምክንያቱም ትልቁ ህልሜ ስለሆነ ማለት ነው። ትልቁ ህልሜ ይሄ ስለነበር ለዛ ሞትን ለማያየው ጌታዬ፣ ለዛ በህያውነቱ ላይ ሞት ለሌለበት፣ በአንድነቱ ላይ ሶስትነት ሁለትነት የሌለበት የተብቃቃ የሆነ ከማንም የማይፈልግ የማይራብ የማይጠማ የሆነ አንድ አምላክ አለ። የፈጠረን እኛን ማለት ነው። እሱ ፍጡር ያልሆነ ምንም የማይፈልግ ማለት ነው። ያ አንዱ አምላክ አላህ ስብሐነሁ ወተዓላ ለእሱ ጥራትና ምስጋና ይገባው። አልሐምዱሊላህ ረቢል ዓለሚን። አላህ በጣም ነው አመሰግነው። ወላሂ ለእሱ ምስጋና እንዴት ብለን እንደምናመሰግነው በጣም ከባድ ነው። ነቢያችን ዓለይሂ ሰላቱ ወሰላም ያመሰገኑበት መንገድ ግን በጣም የሚገርም ነው። ሱብሓነላሂ ወቢሐምዲሂ ዐደደ ኸልቂሂ ወሪዳ ነፍሲሂ ወዚነተ ዐርሺሂ ወሚዳደ ከሊማቲሂ እያሉ ባመሰገኑበት ልክ ማመስገን እፈልጋለሁ። አላህ ሱብሓነሁ ወተዓላ ጥራትና ምስጋና ይገባው። በሁለተኛ ደረጃ እናቴ ነች። እናቴ በጣም ነው የምትገፋኝ ለዚህ ነገር። ምንም ሪስክ ቢኖረው ምንም ቢሆን ግን ሙጃሂድ እንድንሆን ነው የምትፈልገው። በቃ ጀግና ወንዶች እንድንሆን ነው የምትፈልገው እናቴና ከምንም በላይ እናቴ ላመሰግናት እፈልጋለሁ። አላህ ለረዥም እድሜ ከረዥም ጤና ጋር ማለትም ከሙሉ ጤና ጋር አላህ እናቴን እያቆይልኝ፣ የምትፈልገውን ነገር ሳላሟላላት አላህ ወደ አኺራ መቼ የማይወሰድብኝ ሀጅም የማስደረጋት አላህ ያርገኝ። ሌላኛው ታላቅ ወንድሜ ነው። ታላቅ ወንድሜ እንግዲህ ከኩፍር እንድድን ሰበብ አላህ ያደረገልኝ እሱን ስለሆነ እሱንም ላመሰግን እፈልጋለሁ። ወደዚህ ፕላትፎርም ከመምጣቴ በፊት ያው በጣም የምወደውና በጣም የማከብረው በጣም ትልቅ ቦታ ያለኝ ኡስታዝ አቡ ሀይደር ከማንም ኡስታዝ በላይ ለሱ ትልቅ ቦታና ትልቅ ክሬዲት አለኝ። አላህ ረዥም እድሜ እና እንዲሁም ጤናውን ሙሉ ጤናን አላህ ይስጠው፣ ጀነትን ይወፍቅልን። ለሱም ስራውን በኢኽላስ አላህ ይቀበለው። የምንጊዜም ጀግናው የምንጊዜም የንጽጽር ታላቁ ሰው ማለት ለእኔ እሱ ነው። ስለዚህ አላህ ምክንያቱም ብዙ ነገሮች በሱ ምክንያት ነው ኢትዮጵያ ላይ ትልቅ አስተዋጽኦ ካደረጉ ሰዎች መካከል አንደኛው እሱ ስለሆነ እሱን ላመሰግን እፈልጋለሁ። እኔን ከረዱኝ ሰዎች እንግዲህ ከሚባሉት ያው እንግዲህ ንጽጽር ላይ ስትሰራ ሰዎች እንዲያዩ ሰዎች እንዲከታተሉ ብዙ ነገሮች ከሚያደርጉልን ለምሳሌ አሉ ብዙ ሰዎች ተጽዕኖ ያላቸው ሰዎች። ያው ከነሱ በፊት ግን ማመስገን የምፈልገው ኡስታዝ ቃላሚ ከድሬዳዋ ጀምሬ ብዙ ነገር አብረን እየሰራን የመጣን በጣም ሌጀንድ የሆነ በጣም አንባቢ የሆነ ይህ ቁንጽል የሆነ እውቀት የሌለው ሰው በጣም ጀግና የሆነ ኡስታዝ ነው። በመቀጠል ኡስታዝ ወሂድ አላህ እድሜውን ያርዝምልኝ፣ አላህ እድሜውን ከፍ ያደርግልን።
ከእድሜ ሁሉ ተቀነሰው መሰጠት ካለበት እድሜውም ለሱ ይሰጠው። ምክንያቱም በጣም ብዙ ስራ የሰራ ሰው ነው። አላህ ይቀበለው፣ አላህ ጀነትን ይወፍቀው። ሀቂቃ በጣም ትልቅ ክብር ነው ለሱም ያለኝ። የንጽጽርን እድገት በአንድ ስቴፕ ያሳደገ ሰው ነው። ሀቅ ነው እና አላህ ስብሐነሁ ወተዓላ ትልቅ እድሜን ይስጠው። ሌላኛው ሁሉም የንጽጽር ወንድም እዚህ ላይ ያለ የንጽጽር እህቶች ይሄ ነው ያ ነው ብዬ መጣራት አልፈልግም። በተለይ የኢምሩና የሳላህንም እንዲሁ መናገር እፈልጋለሁ። በተለይ እነሱ ቅድም ባልኩትን መሰረት ኢምሩና ሳላህ አላህ ኸይር ጀዛችሁን በጀነት ይመንዳልኝ። ሁላችሁም ሌሎችም እና አቡኪም ከጎኔ ሆነው በየትኛውም መንገድ ያልተለዩኝ ብዙ ወንድሞች አሉ ሀቂቃ እና በተለይ ደግሞ ሶስት ሰዎችን ላመሰግን እፈልጋለሁ። እናንተን ኤክሰፕሽን ሰጠች ማለት ነው። ኡስታዝ ጀማል፣ አብዱልፈታህ እና ዚክራ አላህ ኸይር ጀዛችሁን በጀነት ይክፈልልኝ። እነሱ ከጎኔ ሆነው ይህንን ንጽጽር ትልቅ ደረጃ እንዳደርስ ማለትም በዚህ በኩል በቲክቶኩ በኩል ትልቅ ደረጃ እንዳደርስ ከረዱኝ ሞዴሬተርነትን ብቻ ባሻገር ሳይሆን ወንድማዊና እህታዊ ግንኙነት ኖሮን ብዙ ስራ አብረን የሰራን ሰዎች ነን። ኦኬ፣ ለእነሱም አላህ እንግዲህ ትልቅ ምንዳቸውን አላህ ይክፈልልኝ። እሱም በማየት ይወፍቃቸው። ብዙ ሰዎች አሉ ያው ብንናገረው ማንጨረሳቸው ናቸው። ግን ይህንን አሁን ወደዚህ ሊያዝና ብዙ ነገር ሲያግዙኝ የነበሩ ወንድምና እህቶች አሉ። እነ ሀናን፣ እነ ጃፈር፣ እነ ኢልያስ ጀማል፣ ሌሎች በውስጥም ያናገሩኝ ሌሎች ወንድሞች አሉ። እነሱንም አላህ ሱብሓነሁ ወተዓላ ኸይር ጀዛቸውን በጀነት ይክፈልልን። አላህ እሱን በማየት ይወፍቃቸው። እንግዲህ ሁሉንም ቆጥሬ አልችለውም። ኢንሻላህ ይህንን ይመስላል ማለት ነው። ምናልባት የረሳሁት ነገር ካለ በዚህ መሀል ታስታውሰኛለህ። በምስጋናው መሀል ስለሆነ ያለው ተው ተቋርጦበት ነው ሾመር ይሰማል ድምፅ ማሻአላህ። እስካሁን ድረስ የነበረን ቆይታ በጣም ደስ የሚል ነበረ። ኢብሮን ከንዘጋሚ የነበረን ቆይታ በጣም ደስ የሚል ነበር። ምናልባት መዝጊያውን ከማድረጋችን እና ወደ ሌሎች ወንድሞችን ከማለፋችን በፊት መነሳት አለበት ብለህ ያሰብካቸው ወይ የተረሱ ነገራቶች ካሉ እነሱ ኢንሻአላህ አንሳልን። ኢንሻአላህ ፋይናሊ ያው በጣም የሚገርም ነገር አለ። ያው ሰርፕራይዝ ነው ያለው። ሰርፕራይዙ ምንድን ነው? ቅድም ወንድማችን ኡመር ሚዲያ በሚባል ነው ብዙዎቻችሁ የምታውቁት እና ስለዚህ ምን አደረገልኝ መሰላችሁ? ይሄ 1 ሚሊዮን ቻሌንጅ ከተሟላለህ ኡምራ ኮንስታንት ሆነ አብረ ከኛ ጋር ትሄዳለህ፣ ኡስታዝ ሆነህ እየመራህ የሚል ሰርፕራይዝ ነው የተሰጠኝ። ስለዚህ ይህንን ነገር ቀላል ነገር አድርጋችሁ እንዳታዩት። ሁል ጊዜ የነቢያችንን ሀገር አለይሂ ሰላቱ ሰላም የሳቸውን ሀገር እንደረግጥ ነው የሚያደርገኝ። ስለዚህ ይህንን ነገር ቀላል የሚባል አይደለም። በዚህ አጋጣሚ ኡምራ ትራቭል የነ ኡመር ሚዲያ ወይ ደግሞ በትክክለኛ ስሙ እሱን መናገር ያለብኝ አይመስለኝም፣ ግን ተናግረዋል። ወይስ ከሰሙ ይስሙ፣ ካልሰሙ ግን በዚሁ እንለፈው። በጣም የሚገርም የሆነ የኡምራ ፓኬጅ ነው ያላቸው። ስለዚህ በሰኔ 25 የምንሄድ ይሆናል። ከዛ ከኛ ጋር መሄድ የምትፈልጉ በተለይ ንጽጽር ወንድሞች ሙሉ የሚቀርም ያለ አይመስለኝ። ዛሬ እንደውም አጋጣሚ ኡስታዝ ካላሚንን እዚሁ ቻሌንጅ አድርገንለት እንዲሄድ አድርገነዋል። እሱንም በአላህ ፍቃድ። ስለዚህ እናንተም ከኛ ጋር መሄድ የምትፈልጉ ካላችሁ ሁላችሁም መምጣት ትችላላችሁ። ቤቱ ሳይዘጋ ማለትም ሳያልቅ። የሚያልቀው መቼ ነው ብለን ካልን አቡኪን አስገቡት ሞዴሬተሮች እና መቼ ነው የሚጀምረው ከተባለ ምዝገባው የሚጀምረው በ20 ያልቃል። ይቅርታ ምዝገባው አሁንም ጀምሯል። በ20 ግን ምዝገባው የሚጠናቀቅ ይሆናል ማለት ነው፣ በሰኔ 20። ስለዚህ ከዛ በፊት ሁላችሁም ምን ታደርጋላችሁ? ትመዘገባላችሁ ማለት ነው። መመዝገብ የምትፈልጉ በተለይም ከኛ ጋር ሁላችሁ መሄድ የምትፈልጉ ካላችሁ ኢንሻአላህ ከኛ ጋር እንድትሄዱ ጥሪያችንን እናቀርባለን።
የኔን ነገርም እንዳትረሱት። እኔ ደግሞ ኮንስታንትሊ ከኡምራ ትራቭል ጋር የእነሱ አምባሳደር ሆኜ የሚሄድበት ሁኔታ ነው ያለው። ስለዚህ ኢንፎርሜሽን የምትፈልጉ ካላችሁ ከኡምራ ትራቭል ዋና ኃላፊ ጋር ከሱ ጋር መገናኘት ኮንታክት ማድረግ ትችላላችሁ። እኔም ቪዲዮ ሰርቻለሁ በኡምራ ትራቭል ጉዳይ ላይ። እዛ ላይ ገብታችሁ ብዙ የሆኑ ማብራሪያዎችን እዛ ላይ ማግኘት ትችላላችሁ። ስልክ ቁጥር አለ ምናምን። ኢንሻላህ ለማንኛውም እንዳትቀሩ፣ እንዳያመልጣችሁ። በጣም የሚገርም እድል ነው። የንጽጽር ጉዳዮችንም አስመልክቶ በተለይ ነቢያችን ዓለይሂ ሰላቱ ወሰላም በባይብል ላይ በትንቢት ደረጃ እንደነበሩ ለምሳሌ ጋሩ ሒራ ተራራውን መቼስ መመልከታችን የማይቀር ነው። እዛ ተራራውን በምንመለከትበት ጊዜ ትንቢተ ኢሳያስ ላይ ሄደን ምን አለ የሚለውን ነገር እዛው ላይ የማብራራላችሁ ይሆናል እዛ ስንሄድ ማለት ነው። እንዲሁም ደግሞ ሴላ ወይ ደግሞ የሴላ ተራራ ማውንት ሴላ የሚባለውን እዛ ቦታ ላይ ስንሄድ መዲና ላይ የት ሆኖ ማውንት ሴላ? እውነት ይሄ ነገር በባይብል ላይ ተጠቅሷልን? የቱ ጋር ነው ታሪካዊ ቦታ? ባይብል ላይ ቄዳራውያን ደስ ይበላቸው ተብሎ የተጠቀሰበት ጥቅስስ ትንቢተ ኢሳያስ ላይ የቱ ጋር ነው ያለው የሚለውንም ነገር እዛው የማብራራላችሁ ይሆናል። በአላህ ፍቃድ እዛ ያደርሳል ኢንሻአላህ። ደግሞ አይቀርም ኢንሻአላህ። አላህ የዛ ቀን ሰው ይበለን እና ስለዚህ በጣም ጥሩ ብዙ ትምህርቶች የምናገኝበት ጊዜ ይሆናል። ለማንኛውም የዛ ቀን ሰው ይበለን ኢንሻአላህ። ይህን ይመስላል ሀቢብ። ምናልባት አንተ የምታክልላቸው ነገር ካለ በተለይ ብታክልላቸው ጥሩ ነው ኢንሻአላህ። ያው ኢብሮ ከሞላ ጎደል ሁሉንም ተናግሮታል። ከሰኔ 25 እስከ ሐምሌ 5 ነው የምናደርገው ጉዟችን። ኦልሬዲ እኛ መዝገባችንን እየጨረስን ወይም እያገባደድን ስለሆነ በዚህች ባለችው ቀናት ላይ ቶሎ ፈጥናችሁ ኢንሻአላህ ተመዝገቡ። አሁን ከነገራቸው ግሎ ከሚያደርጉ ከሚያበሩ ወንድሞች ጋር ነው ኢንሻአላህ ጉዞ የምናደርገው እና ይሄ ጉዞ እንዳያመልጣችሁ፣ ከጉዞም በላይ ታሪካዊ ጉዞም ስለሚሆን ኢንሻአላህ ይሄ ጉዞ እንዳያመልጣችሁ ለማለት ነው። በእኔ በኩል ያለው አጠናቀናል ኢንሻአላህ። በጣም የሚገርም ደስ የሚል የላይፍ ቆይታ ነበር የነበረን። አሁን ወደ ወንድማችን ኢምራንና ወደ አቡበከር ኢንሻአላህ አልፋለሁ። ፈልተተፈሉ መሽኮረ ማጁራ። ሁላችሁንም ለአላህ ብዬ ወዳችኋለሁ። በጣም አመሰግናችኋለሁ። ጀዛከላ ኸይር ሀቢቢ፣ አላህ ይቀበለ። እኔም በጣም ነው የማመሰግነው። ጥሩ ጊዜ ነበረን። ወንድሞች ደግሞ ሪፍሌክት ያርጉበትና ብዙ ነገሮችን እነሱም ያስተምሩናል ብዬ ተስፋ አደርጋለሁ። ኢንሻላህ ቀጥሉ ወንድሞች። ሰላሙ አለይኩም ወረህመቱላሂ ወበረካቱ። እኔ አንድ አፍታ ልቅደማችሁ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ኢምራን ቆይ አንተ ትቀጥላለህ። አንድ የሆነች ነገር ልናገርና ኢምራን እንትን ብሎ ከዛ እኔ እቀጥላለሁ ኢንሻላህ። እንደዚህ ትመሰል ፕሮግራሞች ፓርትቱ ይኖራቸዋል። ፓርትቱ ምናልባት ኢምራን ይቅረብ፣ ራሱ ኢብራሂም ይቀጥል፣ ወይ ደግሞ ሌላ አካል ይቅረብ ምናምን፣ እሱ እኛ አናቅም። አይደለም ኢብራሂም ታውቃለህ አንተ? አናቅም። ስለዚህ ኢንሻላህ ፓርትቱ ይኖራቸዋል። እንደዚህ አይነት ሀሳቦች እዚህ ጋር መጥተው ሪፍሌክት ሲደረጉ አላማቸው ይሄ የሆነ ፖይንትን ማስጨበጥ ነው። ገብቷቸዋል። የሆነ ፖይንትን ማስያዝ ነው። ለምሳሌ ስለ ዛሬ ስለ ኢብራሂም አጠቃላይ ህይወት ሲወራ የተማርነውና ያወቅነው ነገር አለ፣ የተገነዘብነው ነጥብ አለ። እነዛን ነጥብ እኛ መያዝ ነው ያለብን።